ጤና ይስጥልኝ የተከበራችሁ አድማጮች። ከዚህ በፊት ከአረቢያን ናይትስ ወይም 1001 ሌሊቶች መጽሐፎች ውስጥ ሁለት ታሪኮችን ማለትም አሊባባና 40ዎቹ ሌቦችንና አላዲንና ፋኑሱን አስደምጫችሁ ነበር። ዛሬ ደግሞ የመርከበኛው ሲንባድን ታሪክ አስደምጣችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የመርከበኛው ሲንባድ ታሪክ። ተርጓሚ ተፈሪ ገዳሙ። ከአንደኛው ገጽ 1001 ሌሊቶች መድብል የተገኘ። ከብዙ ዓመታት በፊት ፋርስ ውስጥ አንድ ሂንባድ የተባለው ወዛደር ባግዳድ ከተማ ውስጥ ይኖር ነበር። ይህ ጭቁን ሰው የዕለት ጉርሱን ለማግኘት ይችል ዘንድ በየቀኑ ከባድ የጉልበት ሥራዎችን ይሠራና ከአቅሙ በላይ የሆነን ከባድ ሸክም ለመሸከም ይገደድ ነበር። በአንድ ሞቃት ቀን ሂንባድ እንደ ወትሮው ከባድ ሸክም ተሸክሞ ረጅም ርቀት ከተጓዘ በኋላ በጣም ደክሞት ስለነበር አንድ ትልቅ ቤት ግቢ በራፍ አጠገብ የበቀለ ትልቅ ዋርካ አይቶ እስቲ ትንሽ አረፍ ልበል ብሎ ዛፉ ጥላ ስር ተቀመጠ። እዚያም እንዳለ አስደሳች የሙዚቃ ዜማና የዘፈን ድምፅ ከትልቁ ቤት ይደርሰው ስለነበር ራሱን ያዝናና ጀመር። የትልቁ ቤት ቅጥር ግቢና አካባቢው ልዩ ልዩ ቀለማትና መዓዛ ባላቸው አበቦች ተሞልተው ስለነበረም እነሱን በመመልከትና ጣፋጩን ሙዚቃ በማዳመጥ ብዙም ሳይቆይ ድካሙ ለቀቀው። የቤቱ ትልቅነትና የአካባቢው ውበት እጅግ ስለማረከው ሂንባድ ይህ ቤት የማን እንደሆነ ለማወቅ ፈለገ። እንደ አጋጣሚም በዚያ ጊዜ አንድ ሰው ከዚህ ቅጥር ግቢ ሲወጣ አይቶ ሰውየውን የዚህ ቤት ባለቤት ማን እንደሆነ ልትነግረኝ ትችላለህ ብሎ ጠየቀው። ሰውየውም ሂንባድን ከእግር እስከ ራሱ ከተመለከተው በኋላ እውነት እዚህ ቤት ውስጥ የሚኖረውን ሰው አታውቀውም ወይስ ትቀልዳለህ? እዚህ ከተማ ውስጥ የዚህም ቤት ባለቤት የማያውቀው አንድም ሰው ሊኖር አይችልም። ለመሆኑ ከየት ስፍራ ነው የመጣው? አለው። ሂንባድም አፈር እንደማለት ብሎ ምንም እንኳ ኗሪነቴ እዚህ ባግዳድ ከተማ ቢሆንም ወደዚህ ሰፈር መጥቼ ስለማላውቅ ስለዚህ ቤት ባለቤት የማያውቀው ምንም ነገር የለኝም ሲለው፣ ሰውየው ተገርሞ ዝነኛውና በዓለም ዙሪያ በተደጋጋሚ በመርከብ የተጓዘውን መርከበኛውን ሲንባድን አላውቀውም የሚል ሰው አጋጠመኝ ዛሬ ብቻ ነው አለው። ሂንባድም አሰብ እንደማድረግ ብሎ የዚህ ዓለም ነገር እስቲ በእኔና በዚህ ሲንባድ በምትለው ሰው መካከል ምን የተፈጥሮ ልዩነት ቢኖር ነው እሱ እንደዚህ ባለ ትልቅና ቆንጆ ቤት ውስጥ እየኖረ ሲንደላቀቅ እኔ ቀኑን ሙሉ ስለፋውዬ ጎኔን ማሳረፊያ የምትሆነኝ አንዲት ትንሽ ጎጆ እንኳን የሌለኝ? እረ ለመሆኑ ሰውየው ማከናወን የሚችለውና እኔ የሚያቅተኝ ምን ነገር አለ ብሎ በታላቅ ምሬት ተናገረ። ሁለቱ ሰዎች ይህን በሚነጋገሩበት ወቅት ሲንባድ በቤቱ ቅጥር ግቢ ውስጥ በሚገኘው የአታክልት ስፍራ እየተዘዋወረ ራሱን ያዝናና ስለነበር ሲጨቃጨቁ አይቷቸው ነበር። ከሂንባድ ጋር ይነጋገር የነበረው ሰው ሲንባድ ቤት ተቀጥሮ የሚሰራ አታክልተኛ ስለነበር ቅጥር ግቢው ተመልሶ እንደገባ ሲንባድ ጠርቶት ከጥቂት ጊዜ በፊት እዚያ ውጪ ከተቀመጠው ሰው ጋር ስለምን ነበር የምትነጋገሩት ብሎ ጠየቀው። አታክልተኛውም ከሂንባድ ጋር የተነጋገረውን አንዳች ሳያስቀር ነገረው። ሲንባድም በሂንባድ አባባል በጣም አዝኖ ሊያነጋግረው ስለፈለገ በቤት እንዲገባ ጠራው። ጥሪው እንደደረሰውም ሂንባድ ስለመጣ ትልቅና የተዋበ አዳራሽ ውስጥ እንዲገባ ተደረገ። ምስኪኑ ሂንባድ ከዚያም በፊት እንደዚያ ያሸበረቀ ትልቅ አዳራሽ ውስጥ ገብቶ ያውቅ ስላልነበር ፍርሃት ተሰማው። በዚያን ወቅት ሲንባድ አዳራሹ ውስጥ ከጓደኞቹ ጋር ተቀምጦ ይነጋገር ስለነበር ሂንባድ በስተቀኙ ተቀምጦ እንዲጋበዝ ጠየቀው። ሂንባድም እየተርበደበደ ተቀምጦ ረቦት ስለነበር የቀረበለትን አስደሳች ምግብ እየተመገበና ጣፋጭ ወይን ጠጅ እየተጎነጨ ትንሽ ከቆየ በኋላ ቀስ በቀስ ፍርሃቱ ለቀቀው። በልቶና ጠጥቶ ካበቃም በኋላ ሲንባድ በለሰለሰ አንደበት ለመሆኑ ከዚህ በፊት በሕይወቱ ውስጥ ምን አይነት መሪር ነገር ቢያጋጥምህ ነው ስለ ኑሮ በከፍተኛ ሮሮ ለመናገር የበቃኸው ብሎ ጠየቀው። ሂንባድም ያለውን ሁሉ አትክልተኛው ለሲንባድ የነገረው መሆኑ ስለገባው በአፍረት ራሱን ወደ መሬት አቀርቅሮ ርቦኝና ደክሞኝ ስለነበር
እርሶን ሊያስቀይሙ የሚችሉ ቃላትን በምሬት በመናገሬ ይቅርታ ያድርጉልኝ ሲል መለሰለት። ሲንባድም ከብስጭት የተነሳ እንደዚያ መናገር ስለገባኝ በአባባልህ አልተቀየምኩም። ሆኖም የኔ ሀብትና ምቾት የተገኘው በጥረትና በድካም እንጂ በታምር ባለመሆኑ ከኔ የሕይወት ታሪክ ትምህርት እንድታገኝ በማለት ስላለፈው ኑሮዬ ተርክልሃለሁ። ሳትሰለች በጥሞና ካዳመጥከኝ ታሪኬን በመስማት እንደምትደሰትና ዘላቂ ትምህርት እንደምታገኝ ተስፋ አለኝ ብሎ የሚከተለውን ተረከለት። የመጀመሪያው የመርከበኛው ሲንባድ ጉዞ። ገና ወጣት ሳለሁ ባለጸጋ የነበረው አባቴ ስለሞተ ታላቅ ሀብት ወረስኩ። ነገር ግን የልጅነት ነገር ሆነና ዘውትር ያለ ገደብ በደስታና በፈንጠዝያ እየኖርኩ ገንዘቤን ልቤ እንዳሰኘው አባክን ጀመር። ከውጪ በቀር ገቢ ስላልነበረኝ ምንም ያክል ጊዜ ሳይቆይ ሀብቴ እየቀነሰና ንብረቴ እየመነመነ ይሄድ ጀመር። በዚያው አያያዝ ከቀጠልኩ ትንሽ ቆይቶ መድረሻ ቢስ ምስኪን ድሃ መሆኔ የማይቀር መሆኑ ገባኝና የተረፈኝን ቋሚ ንብረት ሻሽጬ ወደ ገንዘብ ከቀየርኩ በኋላ ነጋዴ ለመሆን ወሰንኩ። በዚያን ጊዜም ወደ ቡሶራ ወደብ ተጉዘው ለመነገድ የተነሱ ጥቂት ነጋዴዎች ስላጋጠሙኝ ከእነርሱ ጋር በሽርክና ለመነገድ ገንዘብ አዋጥቼ በፋርስ ባህረ ሰላጤ በኩል አድርገን እንደ አገር ሄደን ለመነገድ ወሰንና መርከብ ተሳፈርን። በባህር ጉዞአችን ወቅት በመንገዳችን ላይ አያሌ ደሴቶች ስለነበሩ በጀልባ ወደ እነሱ እየቀዘፍን በመሄድ ሸቀጦችን በመሸጥና በመለወጥ ብዙ ትርፍ አገኘን። በመጀመሪያ ሁሉ ነገር ተሳክቶልን ስለነበረም በጣም ተደስተን ነበር። በጉዞ ላይ ሳለን አንዲት ለምለም የሆነችና ከባህሩ በላይ ከፍ ብላ የምትታይ ደሴት በሩቁ አየን። የመርከቡ አዛዥም መርከቡ ወደዚያ እንዲያመራ አዞ ደሴቲቱን ከተጠጋን በኋላ እኔና እንደኔ መንሸራሸርና መዝናናት የፈለጉ ሰዎች ከመርከቡ ወርደን በጀልባ ወደ ደሴቲቱ አመራን። አሰልቺ ከሆነው የባህር ጉዞአችን በኋላ ከደሴቲቱ ለምለምና አስደሳች ሳር ላይ ተጋድመን በመብላትና በመጠጣት ላይ ሳለን ደሴቲቱ በድንገት ተናወጠች። መርከቡ ላይ ቀርተው የነበሩት መንገደኞቹም የደሴቲቱን መናወጥ ተመልክተው ኖሮ በተቻለን ፍጥነት ደሴቲቱን ለቀን ወደ መርከቡ በጀልባ እንድንመጣ እየጮሁ ጠሩን። ለካስ ደሴት የመሰለን ስፍራ የአንድ ግዙፍ የባህር ፍጡር ጀርባ ኖሯል። ይህን እንደተረዳን ከመካከላችን ቀልጣፎች የነበሩት መንገደኞች በፍጥነት ጀልባዋ ላይ ወጥተው አፈተለኩ። እኔ ግን ፈዝዤና ግራ ተጋብቼ ስለነበር ፍጡሩ ጀርባ ላይ እንዳለው ባህሩ ውስጥ አብሬው ሰጠምኩ። አንድ ሁለት ጊዜ የባህሩን ጨዋማ ውሃ ከተጎነጨው በኋላ ዋኝቼ መንሳፈፍ ቻልኩ። አትሙት ሲለኝም አንድ የመርከብ ስብርባሪ ግንዲላ አጋጥሞኝ እሱን የሙጥኝ ይዤ ዋኝ ጀመር። በዚህ ሁኔታ ላይ እንዳለው በጀልባና በዋና መርከቧ ላይ መድረስ የቻሉትን ሰዎች የመርከብ አዛዡ አሳፍሮ ሰው ሁሉ ተደናግጦ ስለነበር እኔ ተረስቼ መርከቡ ጉዞውን ቀጠለ። አብላላው ባህር ላይ ብቻዬን የቀረው መሆኔን ከተረዳው በኋላ ይዤ የነበረውን ግንዲላ ተማጥኜ አንዱን አቅጣጫ በመያዝ መዋኘት ጀመርኩ። ትንሽ ቆይቶ ግን ባህሩ በማዕበል ስለተረበሸ ግንዲላውን እንደያዝኩ ማዕበሉ ወዲያና ወዲህ እያንገላታ ይጫወትብኝ ጀመር። ያን ቀንና ሌሊቱን በሙሉ ከባህሩ ሞገድ ጋር ስታገል ቆይቼ ሰውነቴ ፈጽሞ ዛለ። በጣም ርቦኝና ጠምቶኝ ስለነበረም ተስፋ ቆረጥኩ። ባህሩ ካሁን አሁን በላኝ እያልኩ በስጋት ላይ እንዳለው ግን ማዕበሉ እየገፋኝ እንደ አጋጣሚ አንድ ደሴት አድርሶኝ ከሞት ተረፍኩ። የደሴቲቱ ዳርቻ በጣም ጉራንጉራማና አቀበታማ ስለነበር የተረፈኝን መንማና አቅም በመጠቀም ያጋጠሙኝን የአንዳንድ ተክሎች ቅርንጫፍ ጨምድጄ ይዤ ወደፊት በመራመድ ሜዳማው የደሴቲቱ ክፍል ለመድረስ በቃው። ጊዜውም ምንም ሊታይ የማይቻልበት ድቅድቅ ጨለማ ስለነበር ነግቶ ፀሐይ እስክትወጣ ድረስ መሬት ላይ እንደ ሞተ ሰው ተዘርሬ ከባድ እንቅልፍ ወሰደኝ። ሲነጋም ከወደኩበት ተነስቼ የዛለ ሰውነቴን እየጎተትኩ የሚበላ ነገር ለመፈለግ ወዲያና ወዲህ ስዟዟር ቆይቼ ወፍ ዘራሽ የዱር ፍራፍሬ አግኝቼ በላው። ከዚያም ስለቀናኝ አንዲት የጠራች ትንሽ ምንጭ አጋጥሞኝ ውሃ ስለጠጣው አቅሜ መለስ አለልኝ። ከዚያም የተገኘሁበት ምን አይነት ስፍራ እንደሆነ ለመረዳት እየተዘዋወርኩ ደሴቲቱን በመመልከት ላይ ሳለሁ የሚጣራ የሰው ድምፅ የሰማሁ መሰለኝ። ጭር ባለችው ደሴት ውስጥ ሰው በመገኘቱ በመደነቅ ላይ ሳለሁ የጠራኝ ሰው አጠገቤ ደርሶ ሰላምታ ከተለዋወጥም በኋላ
ማን እንደሆንኩና በስፍራው ብቻዬን ምን በማድረግ ላይ እንዳለሁ ጠየቀኝ። የደረሰብኝን ካወጋሁለት በኋላም አንድ ትልቅ ኮረብታ ግርጌ ወደሚገኝ አንድ ዋሻ ይዞኝ ሄደና እዚያ ብዙ ሰዎች አገኘው። ሰዎቹ የምበላው ምግብ ሰጥተውኝ እስክጠግብ ድረስ ከበላው በኋላ ባድማዋ ደሴት ምን ለማድረግ እንደመጡ ጠየቅኳቸው። እነሱም የደሴቲቱ ሱልጣን ፈረስ ጠባቂዎች መሆናቸውንና ፈረሶች ይዘው በመጓዝ ላይ ሳሉ የፀሐይ ግለት ስላዳከማቸው ከለላ አግኝተው ለማረፍ ዋሻ ውስጥ የገቡ መሆናቸውን አስታወቁኝ። እንደ አጋጣሚ ባያገኙኝ ኖሮ ሰዎች የሚኖሩበት የደሴቲቱ ክፍል ራቅ ያለ ስለነበር እዚያ ያለ መሪ መድረስ ስለሚያዳግተኝ ከባድ መግላላት ይደርስብኝ እንደነበር ገለጹልኝ። በማግስቱ ከሰዎቹ ጋር ተጉዤ ወደ ደሴቲቱ ዋና ከተማ ሄድኩኝ። እዚያም ሱልጣናቸው ዘንድ ተወስጄ የደረሰብኝን ሰምቶ ተደነቀ። ነጋዴ መሆኔን ከተረዳ በኋላም በደሴቲቱ ውስጥ እንድሰራና እንድኖር ስለፈቀደልኝ በመጠነኛ የንግድ ሥራ ተሰማራው። ምንም እንኳን ምኞቴ በተቻለ ፍጥነት ወደ አገሬ ለመመለስ የነበረ ቢሆንም መርከብ ማግኘት ባለመቻሌ ያለ ውዴታዬ ደሴቲቷ ውስጥ መቆየት ተገደድኩ። እድል አጋጥሞኝ አገሬ እስክመለስ ድረስ ጊዜም በከንቱ አላሳልፍም በማለት የደሴቲቱን ልዩ ልዩ ክፍለ ሀገሮች እየተዘዋወርኩ በመጎብኘትና ታሪኳን እየጠየቅኩ በመረዳት ጠቃሚ ዕውቀት አገኘው። የደሴቲቱን ዳርቻዎች እየተዘዋወርኩ ስጎበኝም ቁመታቸው 100 ሜትር የሚያካክል ትልልቅ ዓሦች አየው። እነዚህ ዓሣዎች እንደ ግዙፍነታቸው ሳይሆን ሰዎችን በጣም የሚፈሩና የሚሸሹ ነበሩ። በተጨማሪም በዚህ ስፍራ ፊታቸው ጉጉት የሚመስል የባህር ፍጡሮችን አይቼ ተገረምኩ። አንድ ቀን ደሴቲቱ ወደብ ላይ በመዘዋወር ላይ ሳለው አንድ መርከብ መጥቶ መርከበኞቹ የተጫነውን ሸቀጥ ያራግፉ ጀመር። በዚህን ጊዜም እኔ ቆሜ መለከት ስለነበር ስሜ ተለጥፎባቸው የነበሩ ሸቀጦች ሲራገፉ ስላየው ወደ መርከቡ አዛዥ ሄጄ እኔ እኮ ባህር በልቶኝ የሞትኩ መስሏችሁ ትታችሁኝ የሄዳችሁት ሲንባድ የተባልኩት ነጋዴ ነኝ፣ ረሳችሁኝ እንዴ? እነዚህ አሁን በመራገፍ ላይ የሚገኙት ስሜ የተለጠፈባቸው ሸቀጦች እኔ ናቸው አልኩት። የመርከቡ አዛዥም ያልኩትን ሰምቶ ስላላመነኝ በመደነቅና በመከፋት ምን አይነት የጉድ ጊዜ መጣብን! በሰዎች መካከል እኮ እውነት የሚባል ነገር ጨርሶ ጠፋ። ሲንባድ የሚባለውን ሰው ባህር ውስጥ ሲሰጥም በገዛ ዓይኔ አይቼው፣ አሁን ዛሬ አንተ የሱ የነበረውን ንብረት አወናብደ ለመውሰድ ነው የምትሻው። ሲያዩህ ደህና ሰው ትመስላለህ፣ ውስጥ ግን ተኩላ ነው። አደጋ ሳይደርስብህ ከዚህ ዞር ብትል ይሻልሃል አለኝ። ከመርከቡ አዛዥ ጋር በመጨቃጨቅ ላይ ሳለው መርከቡ ላይ ተሳፍረው የነበሩ የሚያውቁኝ ነጋዴዎች ስለመጡ ሲንባድ መሆኔን አረጋገጡለት። እሱም ስለዘነጋኝ ይቅርታ ከጠየቀኝ በኋላ ንብረቴን አንድ ባንድ ቆጥሮ አስረክቦኝ ከሞት በመትረፌ የተሰማውን ደስታ ገለጸልኝ። ሸቀጦቹም በደሴቲቱ ውስጥ ተፈላጊነት ስለነበራቸው በጥሩ ዋጋ ሽጬያቸው ብዙ ገንዘብ አገኘው። ምርጥ የሆኑትን ግን ለይቼ ለሱልጣን በገጸ በረከትነት ሰጥቼው ስለነበር ተደስቶ ብዙ ገንዘብ ሰጠኝ። ባላሰብኩት መንገድ ተሰብሮ የነበረው ዕድሌ በመቃናቱ ተደስቼ በመርከብ ተሳፍሬ ወደ ሀገሬ ተመልሼ መጣሁ። እግረ መንገዴንም በማልፍባቸው ደሴቶች ሁሉ ከመርከብ እየወረድኩ ነጋግጄ ስለነበር ቡሶሯ ስደርስ ከ100,000 ዲናሮች በላይ ነበረኝ። ሲንባድ ይህን ተናግሮ እንደጨረሰ የሕይወት ታሪኩን መተረክ አቋርጦ ሙዚቀኞች መጫወታቸውን እንዲቀጥሉና ራት እንዲቀርብ አዘዘ። ከዚያም ሲንባድና በአዳራሽ ውስጥ ይገኙ የነበሩት ሰዎች ሁሉ የቀረበላቸውን በመመገብና የወይን ጠጅ በመጠጣት እስከ ምሽቱ ድረስ ከተደሰቱ በኋላ ሲንባድ ሂንባድን ጠርቶ 100 ዲናር ያለበት አንድ ትንሽ ከረጢት ሰጥቶት በል እንግዲህ ወዳጃችን ሂንባድ አሁን ስለመሸ ወደ ቤት ሂድ፣ የሕይወቴ ታሪክ ጥሞህ ከሆነ ነገ ተመልሰ ብትመጣ ቀጥልልሃለሁ ብሎ አሰናበተው። ሂንባድም ከመጠን በላይ ተደስቶ ቤቱ ሄዶ አደረና ጥሩ ጥሩ ልብሶችን ገዝቶና ለባብሶ ሲንባድ ቤት ሄደ። እዚያም ምግብና መጠጥ ቀርቦለት ከተጋበዘ በኋላ ሲንባድ የሚከተለውን ተረከለት። ሁለተኛው የመርከበኛው ሲንባድ ጉዞ። ትናንት ካወጋውልህ የመጀመሪያው የባህር ጉዞዬ በኋላ ለንግድ በመርከብ ከሀገር ወደ ሀገር መዘዋወር አደገኛ መሆኑ ስለተሰማኝ የቀረውን የሕይወት ዘመኔን ባግዳድ ከተማ ውስጥ በሰላም ለማሳለፍ ወስኜ እዚያ መኖር ጀመርኩ። ግን ምን ያደርጋል በተፈጥሮዬ አንድ ቦታ ተወስኖ መኖር ስለማልወድ ከጊዜ በኋላ ባግዳድ ከተማ መኖሩ ሰለቸኝና እንደገና
በመርከብ መጓዝ አሰኘኝ። ስለዚህም ከጥቂት ነጋዴዎች ጋር ተሻርኬ ገንዘብ አዋጣውና ጥሩ መርከብ ላይ ተሳፍረን የባህር ጉዞ ጀመርን። ብዙ ከተጓዝም በኋላ አንድ ቀን በልዩ ልዩ የፍራፍሬ እጽዋት የተሸፈነች አንዲት ደስ የምትል ደሴት ደረስን። በደሴቲቱ ውስጥ ሰውም ሆነ ሌላ አይነት ፍጡር ስላላጋጠመን በደሴቲቱ ባድማነት ተገረምን። ሆኖም ጉዞ ከመቀጠላችን በፊት ጥቂት መዝናናት ስላሰኘን አየር ለመቀበል ትናንሽ ወንዞች ወደሚገኙባቸው መስኮች አመራን። ከመካከላችን አንዳንዶቹ አበቦች ሲቀጥፉ፣ ሌሎች ደግሞ ፍራፍሬዎችን እየለቀሙ ይመገቡ ነበር። እኔ ግን ከብዶኝና ተጫጭኖኝ ስለነበር አንድ ትልቅ ዛፍ ጥላ ስር ጋደም ብዬ የአካባቢውን ውበትና ልምላሜ እያደነኩ ስንቄን ፈትቼ እየተመገብኩ የወይን ጠጅ ጎነጭ ነበር። በልቼና ጠጥቼ እንዳበቃሁም ከተጋደምኩበት ተነስቼ ለመሄድ ሳስብ በድንገት እንቅልፍ ሸለብ አደረገኝና ተኛው። ምን ያህል ጊዜ እንደተኛው አሁን ማስታወስ አልችልም። ከእንቅልፌ ስነቃ የመጣንበት መርከብ መልሕቅ ጥላ ወደ ቆመችበት አቅጣጫ ስመለከት ከስፍራው ስላጣኋት ደነገጥኩ። አንቀላፋ በነበረበት ወቅት መርከቢቷ ጉዞዋን መቀጠሏን ተጠራጥሬ ወደ ባህሩ አቅጣጫ ሮጥኩ። ዳርቻው ከደረስኩ በኋላም የባህሩን አድማሶች በየአቅጣጫው አተኩሬ ስማትር መርከቢቷ በጣም ርቃ ጭጋግ መስላ ስትጓዝ አየኋት። በዚህን ጊዜም በጣም ተበሳጭቼ ራሴን መውቀስና መተቸት ጀመርኩ። በመጀመሪያው የመርከብ ጉዞ የደረሰብኝን መከራና ስቃይ አስታውሼ አርፌ በመቀመጥ ፋንታ ተንቀዥቅዤ እንደገና መርከብ ላይ በመሳፈሬ ተቆጨው። ሆኖም ጸጸትና ቁጭት ለጊዜው ችግር መፍትሄ ሊሆኑኝ እንደማይችሉ ተረዳውና እገኝበት ከነበረው ባድማ ደሴት በምን ዘዴ መውጣት እንደምችል ማሰላሰል ጀመርኩ። ከዚያም አንድ ትልቅ ዛፍ ላይ ወጥቼ ደሴቲቷን በዓይኖቼ ማጠርኩ። ነገር ግን አንድም ዝር የሚል ፍጡር ባለማየቴ ተስፋ ቢስነትና ፍርሃት ተሰማኝ። ተስፋ ቆርጬ ከዛፍ ልወርድ ስል ግን ምን እንደሆነ በሩቅ ልረዳ ያልቻልኩት አንድ ትልቅ ነጭ ነገር ስላየው ከዛፍ ወርጄ ወደዚያው አቅጣጫ መራው። ነጩ ነገር አቅራቢያ ስደርስም ክብ ቅርጽ ያለው ትልቅ ጉብታ መሆኑን ተገነዘብኩ። ቀርቤ በእጄ ስዳስሰውም እንደ መስታወት ገጽታ የለሰለሰ ነገር መሆኑን ተረዳሁ። ምናልባት ውስጥ መግቢያ አንድ ክፍተት ይኖር ይሆናል ብዬ ዙሪያውን እየሄድኩ አይቼ ሙሉ ለሙሉ ድፍን ሆኖ አገኘሁት። ጉብታው እጅግ ለስላሳና የሚያሟልጭ ነገር ስለነበር እላዩ ላይ በመውጣት ወደ ውስጥ የሚያስገባ ቀዳዳ ጫፉ ላይ መኖር አለመኖሩን ማየት አይቻልም ነበር። የነጩ ነገር ጉብታ ርዝማኔ ከ50 ሜትር በላይ ሲሆን ስፋቱም ከዚያ የማያንስ ነበር። ስለዚህ እንደዚህ አይነቱ ትልቅ አሟላጭ ነገር ላይ መውጣት ምን ያክል አስቸጋሪ መሆኑን መገመት አያዳግትም። ይህ ነገር ምን ይሆን እያልኩ በመገረም ላይ ሳለሁ የፀሐይ መጥለቂያ ጊዜ ተቃረበ። ከዚያም በድንገት ሰማዩ በአንድ ታላቅ ጥቁር ደመና እንደተሸፈነ አይነት ሆኖ ጭልም አለ። የድንገተኛው ጨለማ ምክንያት ምን እንደሆነ በመደነቅ ላይ ሳለሁ አንድ እጅግ ትልቅ የሆነ አሞራ ወደ እኔ አቅጣጫ እየበረረ ሲመጣ ስላየው በሩቅ ጥቁር ደመና መስሎ የታየኝ ነገር አሞራው መሆኑን ተገነዘብኩ። በዚህን ጊዜም ከብዙ ዓመታት በፊት አንዳንድ መርከበኞች በባህር ላይ ሲጓዙ ሮክ የሚባል አንድ እጅግ ግዙፍ አሞራ አጋጥሞን ነበር እያሉ ሲያወሩ የሰማሁት ትዝ አለኝ። ስለዚህም ትልቁ ነጭ ጉብታ ነገር የአሞራው እንቁላል መሆኑ ገባኝ። ብዙም ሳይቆይ ተንቀሳቃሹ ጥቁር ደመና አጠገቤ ደርሶ ሮክ አሞራዋ ነጩ ጉብታ ላይ አርፋ በግዙፉ ክንፎቿ እንደ እንቁላል ታቀፈችው። አሞራዋ ልታርፍ ስትል ትልቁ እንቁላሉ አጠገብ ተጠግቼ ስለነበር አላየችኝም ነበር። ክንፎቿ ስር ሆኜ ስመለከት የእግሯ መጠን የአንድ ትልቅ ዛፍ ግንድ ውፍረት ያለው መሆኑን አየው። በዚህን ጊዜ አንድ መላ በአእምሮዬ ውል አለ። ይኸውም ሲነጋ አሞራዋ ከእንቁላሏ ላይ ተነስታ መብረሯ ስለማይቀር ከተኛሁበት ባድማ ደሴት ሰው ወደሚኖርበት አካባቢ ልታደርሰኝ እንደምትችል ነበር። ስለዚህም ጥምጥሜን ከራሴ ላይ ፈትቼ ሰውነቴን ከአሞራዋ አንድ እግር ጋር ጥርቅም አድርጌ አስሬ ጠዋት የሚሆነውን በጉጉት እጠባበቅ ጀመር። አሞራዋ ሌሊቱን በሙሉ እንቁላሏን ታቅፋ ካደረች በኋላ ሊነጋጋ አቅራቢያ ከእንቁላሏ ተነስታ ይዛኝ በረረች። እጅግ ግዙፍና ጉልበታም ስለነበረች የኔ እግሯ ላይ መገኘት ፈጽሞ አልታወቃትም ነበር። እኔ ግን ክብደቴ ተሰምቷት ወይም ወደ ታች ስትመለከት አይታኝ ተዘነጣጥለኝ ይሆናል ብዬ ፈርቼ ነበር። በበረራዋ ወቅት እጅግ ወደ ላይ በመንጠቋ ከጥቂት ጊዜ በኋላ ወደ ታች ስመለከት ምድርን ፈጽሞ ላያት አልቻልኩም። የት ታደርሰኝ ይሆን እያልኩ በማሰብ ላይ ሳለሁ ድንገት ወደ ታች በፍጥነት አሽቆልቁላ ስለወረደች ከበረራዋ ፍጥነት የተነሳ ናላዬ ዞረ። መሬት እንዳረፈች ግን
በቅልጥፍና ሰውነቴን ከእግሯ ላይ ፈታው። ብዙም ሳይቆይ ሩክ አሞራዋ ከመሬት ላይ በጥፍሮቿ አንድ ግዙፍ ዘንዶ አንስታ በረራዋን ቀጠለች። አሞራዋ ያደረሰችኝ ስፍራ ደመና የታከኩ በሚመስሉ ትላልቅ ተራራዎች የተከበበ አንድ ትልቅ ሸለቆ ነበር። የተራራዎቹ አቀበቶች ቀጥ ያሉ ስለነበሩ እነሱን አልፌ ከሸለቆ መውጣት በፍጹም የማልችል መሆኔን ተረዳው። በዚህም ምክንያት ቀደም ሲል ከነበርኩበት ባድማ ደሴት አሁን ወዳለሁበት ጥልቅ ሸለቆ መዘዋወሬ ምንም ፋይዳ ያልነበረው መሆኑን ስለተረዳው ከባድ ምሬት ተሰማኝ። በዚህ ጥልቅ ሸለቆ ውስጥ ስዘዋወር ልዩ ልዩ ቀለም ያላቸው ትላልቅ አንጸባራቂ አልማዞች በየስፍራው እንደ ድንጋይ ተከምረው አየሁ። ነገር ግን መሬቱ ላይ አልፎ አልፎ ትላልቅ ዘንዶች ሲተራመሱ ስላየው ለአልማዞች የነበረኝ አድናቆትና መጎምጀት ተቀንሶ በፍርሃት ተተካ። ዘንዶቹ እጅግ ግዙፍ ከመሆናቸው የተነሳ ሰው ቀርቶ ዝሆን በቀላሉ ሊውጡ የሚችሉ ነበሩ። ቀን ቀን ዘንዶቹ ከተጻራሪዎቻቸው ከሩክ አሞራዎች ለመዳን ጉድጓዶቻቸው ውስጥ እየተደበቁ ውለው የሚወጡት መሸት ሲል ማታ ማታ ነበር። ሸለቆው ውስጥ በቆየሁበት ጊዜ ቀን ቀን ውስጡ እየተዘዋወርኩ መውጫ እንዳለው አስስ ነበር። አንዳንዴም ምቹ ቦታዎችን እየመረጥኩ በመንጋለል በምን ረገድ ከዚያ መውጣት እንደምችል እያሰላሰልኩ ጊዜ አሳልፍ ነበር። ማታ ማታም አንድ ሰፋ ያለ ዋሻ አግኝቼ ስለነበር ውስጡ እየገባሁ ጠባብ አፉን በትልቅ ድንጋይ እየዘጋሁ አድር ነበር። ነገር ግን ሌሊት ሌሊት እንቅልፍ አይወስደኝም ነበር። እንቅልፍ ሊወስደኝ ሲል ዘንዶቹ ውጭ ሲያፏጩና ሲተራመሱ ሰማ ስለነበር ምንም እንኳን ዋሻው ውስጥ ገብተው ጉዳት ሊያደርሱብኝ እንደማይችሉ ባውቅም እየፈራውና እየቀፈፈኝ እንቅልፍ በዓይኔ ዞር አይልም ነበር። አንድ ቀን ሌሊት ዋሻው ውስጥ አሳልፌያቸው ከነበሩት ሌሎች ቀናት ይልቅ ፈርቼ እንቅልፍ ሸለብ እንኳን ሳያደርገኝ አድሬ ስለነበር በማለዳ ከዋሻው ወጥቼ ለምለም ሳር ላይ ተጋደምኩ። ትንሽ እንዳንቀላፋሁም አንድ ትልቅ ነገር በድንገት አጠገቤ ስለወደቀ ባንኜ ተነሳሁ። በዚያን ጊዜ አጠገቤ የወደቀው አንድ ትልቅ የሥጋ ቁራጭ ነበር። ጥቂት ቆይቶም እንደዚህ አይነት ቁርጥራጭ ሥጋዎች ሸለቆውን ከከበቡት ተራሮች በተደጋጋሚ ሲጣሉ አይቼ ተገረምኩ። በዚህን ጊዜ ከብዙ ዓመታት በፊት ሰምቼ የነበረ አንድ ነገር ትዝ አለኝ። ይኸውም በአንድ ሸለቆ ውስጥ ብዙ አልማዝ እንደሚገኝና ሸለቆው ውስጥ በብዛት ዘንዶች ስለሚገኙና አደገኛ ስለሆኑ አንዳንድ ብልህ ነጋዴዎች ሸለቆው ውስጥ ሥጋ እየወረወሩ በዘዴ አልማዞች ያወጣሉ ሲባል የሰማሁት ነበር። ሲባል ሰምቼ እንደነበረው ሸለቆውን እንደ እቅፍ በከበቡት ተራራዎች ላይ የሚገኙት ቋጥኞች ውስጥ ትላልቅ ንስር አሞራዎች ይኖራሉ። እነዚህ አሞራዎች ጫጩቶቻቸውን በሚፈለፍሉበት ወቅት በጣም ይርባቸዋል። በዚያን ጊዜ አንዳንድ ብልህ ነጋዴዎች ተራራዎቹ ላይ ሆነው ትላልቅ ቁርጥራጭ ሥጋዎችን ሸለቆው ውስጥ ይወረውራሉ። ንስሮቹም ሥጋውን ሲያዩ ሸለቆው ውስጥ በረው ገብተው በጥፍሮቻቸው ሲያነሱት የአልማዝ ስብርባሪዎቹ ሥጋው ላይ ስለሚሰኩ ነጋዴዎቹ እየተጫጫሁ አሞሮች ያረፉበት ስፍራ ሲሄዱ አሞሮቹ ሥጋውን ትተው ይበራሉ። በዚህ ጊዜ ነጋዴዎቹ ሸለቆው ውስጥ ሳይገቡና በዘንዶቹ ሳይጎዱ አልማዞች በብዛት ያገኛሉ። ይህን ወሬ ድሮ ስሰማ ፍጹም ልቦለድና ፈጠራ ይመስለኝ ነበር። ነገር ግን በዓይኖቼ እውነት መሆኑን ካረጋገጥኩ በኋላ በሕይወት ከተቀበርኩበት ሸለቆ የምወጣበት ዘዴ ተከሰተልኝ። መሬት ላይ በብዛት ከነበሩት አልማዞች መካከል የተዋቡትንና ትላልቆቹን መርጬ አንድ ትልቅ ከረጢት ውስጥ ከትቼ ከረጢቱን መቀነቴ ላይ ጥርቅም አድርጌ አስሬ አንጠለጠልኩት። ከዚያም አጠገቤ የወደቀው ትልቅ ብልት ሥጋ አጥንት ላይ ሰውነቴን ጠምጥሜ አስሬ ወደ መሬት ተደፍቼ ተጋደምኩ። ጥቂት ቆይቶም ንስር አሞራዎቹ ሥጋውን አይተው ስለነበር አንደኛው እየበረረ መጥቶ ሥጋውን ብድግ አድርጎ አንስቶ በረረና ተራራው ጫፍ ላይ የሚገኘው ጎጆ ይዞኝ ሄደ። ከዚያም ነጋዴዎቹ አሞራውን ለማባረር ሲጫጫሁ ሰማሁ። ቀድሞ አጠገብ የደረሰው ነጋዴም እኔን ሥጋው ላይ ተጣብቄ ሲያየኝ በጣም ደነገጠ። ጥቂት ቆይቶ ግን ፍርሃቱ ለቀቅ ስላደረገው በግልምጫ እያየኝ አልማዞቼን ለመውሰድ ንስሩ ጎጆ ለምንድን ነው የገባኸው ብሎ በቁጣ ጠየቀኝ። እኔም ወደዚህ ንስር ጎጆ እንዴት እንደመጣው ብትጠይቀኝ ኖሮ በጣም የሚያስገርም ነገር ነግሬ ትደነቅ ነበር። አንተ ግን እንዴት እንደገባው ሳታውቅ ቸኩለህ ተቆጣ። ያንተን አልማዝ ለመስረቅ ንስሩ ጎጆ ውስጥ አልገባውም። የአልማዝ ችግርም የለብኝም። ሸለቆ ውስጥ በነበርኩበት ወቅት በርካታ አልማዝ ስለሰበሰብኩ በዓለም ላይ እንደኔ ብዙ አልማዝ ያለው ሰው አይገኝም። ለኔ ቀርቶ ለአንተም ሊተርፍ ይችላል ብዬ ከረጢቱን ፈትቼ አልማዞቹን አሳየሁት። ከዚያም እንደደነዘዘ ሰው ፈዞ እየተመለከተኝ ሸለቆው ውስጥ እንዴት እንደገባውና እንደወጣው ነግሬው እጅግ ተደነቀ።
በመጨረሻም ደፍሮ ስለተናገረኝና ያለ አግባብ ስለጠረጠረኝ ይቅርታ እንዳደርግለት በትህትና ጠየቀኝ። ከሰውየው ጋር በምንነጋገርበት ወቅት ሌሎች ነጋዴዎች መጥተው ስለነበር እነሱም ታሪኬን ሰምተው ተደነቁ። ከሁሉ ያስገረማቸውና ያደነቁት ከሸለቆ ለመውጣት የተጠቀምኩት ዘዴ ነበር። አልማዞቼን ካዩ በኋላም ከዚያ በፊት የትም ሀገር ሆነ ማንም እጅ እንደኔ አይነት የተዋቡ አልማዞች አይተው እንደማያውቁ አረጋገጡልኝ። ከዚያም ንስሩ ጎጆ ውስጥ በመጀመሪያ ያገኘኝን ነጋዴ በል እንግዲህ የኔ ወንድም ቅድም እንደነገርኩ ያለኝን እንካፈል፣ የፈለግከውን ያክል አልማዝ መውሰድ ትችላለህ አልኩት። እሱ ግን ነጋዴዎች አልማዝ ከሸለቆ በሚያወጡበት ዘዴ ተጠቅሞ ብዙ አልማዝ ስለነበረውና ከኔ ጋር እኩል መካፈል ሕሊናው ስላልፈቀደለት ሊጎዳኝ አልፈለገም። ስለዚህም አንድ ተለቅ ያለ ቆንጆ አልማዝ ከከረጢቱ ውስጥ መርጦ አንስቶ ለኔ ይህ ብቻ ይበቃኛል፣ ስለ ጥሩ አስተሳሰብና ቸርነት አመሰግናለሁ አለኝ። ተጨማሪ አልማዞች እንዲወስድ ብገፋፋሁም ትክክለኛ ሰው ስለነበር እምቢ አለኝ። ያን ዕለት ሌሊት ከነጋዴዎቹ ጋር አድሬ በማግስቱ ጠዋት መርከብ ተሳፍሬ ትውልድ አገሬ በሰላም ደረስኩ። ካገኘው ታላቅ ሀብትም ለችግረኞች በተቻለኝ መጠን ረዳው፣ ለኔ ብጤዎችም ሳልሰስት መጸወትኩ። ያን ጊዜ ደርሶብኝ የነበረው ጭንቀት፣ መከራና ችግር አሁን ትዝ ሲለኝ ህልም እንጂ እውን አይመስለኝም። ሁለተኛው የባህር ጉዞዬ እጅግ አንገፍግፎኝ ስለነበርም ዳግመኛ በመርከብ ላለመጓዝ ለራሴ ቃል ገብቼ ባግዳድ ከተማ ውስጥ በሰላም መኖር ጀመር። ሲንባድ ሁለተኛውን የመርከብ ጉዞ ታሪኩን ከጨረሰ በኋላ እንደገና ለሂንባድ 100 ዲናር ያለበት ከረጢት ሰጥቶት በማግስቱ መጥቶ ተከታዩን የህይወት ታሪኩን እንዲያዳምጥ ጋበዘው። ያም የሚከተለው ነው። ሶስተኛው የመርከበኛው ሲንባድ የባህር ጉዞ። ትላንት ካወጋውልህ ሁለተኛው የባህር ጉዞዬ በኋላ ለጥቂት ዓመታት በሰላምና በደስታ ኖርኩ። ሆኖም እያደር ባለፈው የባህር ጉዞዬ ወቅት የደረሰብኝን አንገፍጋፊ ትዝታ ሁሉ ጊዜ እየደመሰሰው ስለመጣና የየብስ ኑሮ ስለሰለቸኝ እንደገና በመርከብ ለመጓዝ ተነሳው። ስለዚህም መርከብ ተሳፍሬ ራቅ ወዳሉ ደሴቶችና ሀገሮች በመጓዝ ላይ ሳለው መሃል ውቅያኖስ ላይ እንዳለን ታላቅ ማዕበል ተነስቶ መርከቢቷን እየገፈተረ ወደማንፈልገው አቅጣጫ ይወስዳት ጀመር። ከአንድ ቋጥኝ ጋር ተላትማ ካሁን አልቅን እያል በስጋት ላይ ሳለን እንደ አጋጣሚ ማዕበሉ እየገፋት ወደ አንድ ደሴት ስለወሰዳት ከመርከብ ወረድን። በዚህን ጊዜም ከሞት በመትረፋችን ተደስተን ለመሆኑ ምን አይነት ስፍራ ይሆን የመጣ ነው እያል እርስ በርሳችን ስንወያይ የመርከቡ አዛዥ ሰምቶ አሁን ያለንበት ደሴት ውስጥ የሚኖሩት ሰዎች እንደ ዝንጀሮ ጸጉራም የሆኑ አረመኔዎች ናቸው። ከሌላ ሀገር የሚመጡ ሰዎችን አጥብቀው ስለሚጠሉ ያለ ምክንያት ከመግደል ወደ ኋላ አይሉም። ቁጥራቸው እንደ አንበጣ በርካታ ከመሆኑም በላይ ኃይለኛ ተዋጊዎችም ናቸው። በዚህም ምክንያት እነርሱን በጦር መሳሪያም ሆነ በዘዴ መቋቋም አዳጋች ነው። ከሌላ ሀገር ሰዎች ጋር አንድ ግጭት ቢፈጠርና ከመካከላቸው አንድ ሰው ቢገደል አጥቂዎቻቸውን ጨፍጭፈው ካልተበቀሉ በቀር በምንም አይነት አይደራደሩም። ስለዚህ እኔ እንደሚመስለኝ የሚያዋጣን ማምለጫ ቦታ ስለሌለን ምንም አይነት የመቋቋም ሆነ የመጋፈጥ ምልክት ሳናሳይ በሰላም እጃችንን መስጠት ብቻ ነው ብሎ በትካዜ ተናገረ። በዚህ ጊዜም ተረፍን በማለት ተሰምቶን የነበረው ታላቅ ደስታ በፍርሃትና በጭንቀት ተተካ። ጥቂት ቆይቶም የመርከቡ አዛዥ አባባል ትክክለኛ ሆኖ አገኘ ነው። ብዛታቸው ከፍተኛ የሆነና መላው ሰውነታቸው በፀጉር የተሸፈነ ቁመታቸው ከ2 ጫማ የማይበልጥ ዝንጀሮ መሰል ድንኮች እርቃነ ስጋቸውን እየዋኙ ወደኛ መጥተው መርከቢቷን ከበቧት። እኛም የመርከቡ አዛዥ እንደመከረን አንዳችም የመከላከያ እርምጃ ሳንወስድ እጃችንን ሰጠንና ከመርከቡ እንድንወርድ አስገድደውን በአረመኔዎቹ አጃቢነት ወደ አንድ ትልቅ ሕንጻ ተወሰድን። የሕንጻው በር የተሰራው ኤቦኒ ከሚባለውና ከፍተኛ ዋጋ ካለው ጥቁር እንጨት ሲሆን እዚያ ስንደርስ ወለል ብሎ ተከፍቶ ገባን። ከገባን በኋላም በአንድ ሰፊ አዳራሽ ውስጥ እንድናልፍ አደረጉን። በአዳራሹ አንደኛው ግድግዳ ጥግ የሰው አጽም አጥንቶች እንደ ትልቅ ኩይሳ ተከምረው ይታዩ ነበር። በሌላው ጥግ ደግሞ የሥጋ መጥበሻዎች ብረት ምድጃዎች ላይ ተጥደው ተመለከትን። በአጠቃላይ በአዳራሹ ውስጥ በተመለከትነው ነገር ሁሉና በሰዎቹ ሁኔታ አረመኔዎችና ሰው ገድለው የሚበሉ መሆናቸውን ስለተረዳን በከባድ ፍርሃት ተዋጥን። በፍርሃት እየተንዘፈዘፍን
አጥንቶቹንና ድስቶቹን በመማተር ላይ ሳለን የአዳራሹ በር በድንገት ብርግድ ብሎ ተከፈተና አንድ ቁመቱ ዛፍ የሚያክል በጣም ጥቁር አስፈሪ ፍጡር ወደኛ እየተራመደ መጣ። ፍጡሩ አንድ አይና ነበር። የሚያስገርመው ደግሞ ይህ ፍም መሰል አንድ አይኑ ይገኝ የነበረው ግንባሩ መካከል ላይ መሆኑ ነበር። ሹልና ረጃጅም የፊት ጥርሶቹም የፈረስ አፍ ከሚያክለው ሰፊ አፉ ወደ ውጭ አፈንግጠው ይታዩ ነበር። የታችኛው ከንፈሩ ተንጠልጥሎ ደረቱ ሊደርስ ምንም ያክል አልቀረውም። የዝሆን ጆሮ ያካክለው የነበሩት ጆሮዎቹም ትከሻ ላይ ወርደው ከመተኛታቸው በላይ የእጆቹ ጥፍሮች እንደ ንስር ጥፍሮች ሹልና ረጃጅም ነበሩ። ይህን አስፈሪ ግዙፍ ፍጡር እንዳየን በፍርሃት ህሊናችንን ስተን መሬት ላይ ተዘረርን። ፍጡሩም ሁላችንንም በአስፈሪው አንድ አይኑ ከቃኘን በኋላ የኔን ማጅራት ጨምድዶ ከመሬት ብድግ አድርጎ አንስቶኝ የዶሮ ክብደት እንደሚመጥነው አይነት ከፍ ዝቅ እያደረገና ሰውነቴን ዳበስ ዳበስ እያደረገ ከገመገመኝ በኋላ ቆዳ ብቻ ከሲታ መሆኔን ተረድቶ መሬት ላይ ጣለኝ። ሌሎችንም እንደኔ ከገመገመ በኋላ የመርከብ አዛዡ ወፈር ያለ ሰው ስለነበር በአንድ እጁ ከመሬት ብድግ አድርጎ በሌላው እጁ በጋለ ሹል ብረት ወግቶ ከገደለው በኋላ እሳት አቀጣጥሎ እየዘነጠለ ጠብሶ ሲበላው ተመለከትን። እሱም በልቶ ከጨረሰ በኋላም አዳራሹ በረንዳ ሄዶ ተጋደመና እንቅልፉን ይለጥጥ ጀመር። ሰው በላው አረመኔ እንቅልፍ ከወሰደው በኋላም አንድ ጥግ ተኮራምተን ተቀምጠን በምን ዘዴ ማምለጥ እንደምንችልና በግፍ ተገድሎ የተበላውን የመርከብ አዛዣችንን እንዴት መበቀል እንደምንችል በሹክሹክታ እንመካከር ጀመር። በመጨረሻም ይህን ማከናወን የምንችለው ከቀረነው መካከል አንዳችንን በልቶ እንቅልፍ ሲወስዶ መሆኑን ተስማማን። አረመኔው ከእንቅልፉ ነቅቶ ሌላውን ወፈር ያለ ጓደኛችንን ቀደም ሲል እንዳደረገው ገድሎ በልቶ እንዳበቃ እንቅልፍ ሲወስደው አንድ ሾላ ያለ ረጅም ብረት አግኝተን ቀይ እስኪሆን ድረስ እሳት ውስጥ ጨምረን አጋል ነው። ከዚያም ብረቱን በሌላው ጫፍ በህብረት ይዘን በጋለው ጫፍ ግንባሩ ላይ የሚገኘውን አንድ አይኑን ወግተንና አቃጥለን አሳወር ነው። በዚህን ጊዜ አረመኔው እንደ ብራቅ በመጮህ ከእንቅልፉ ነቅቶ ሊይዘን ሞክሮ ነበር። እኛ ግን አዳራሹ ውስጥ በየጠጉ ተደብቀን ስለነበረና የእሱም አይን ስለጠፋ አግኝቶ ሊይዘን አልቻለም። እንደ አጋጣሚ በዚያን ጊዜ በአካባቢም ሆነ በአዳራሹ ውስጥ ሌሎች አረመኔዎች ስላልነበሩ እርዳታ ለመጥራት በስቃይ እየጮኸ ካጠገባችን ዞር ሲልልን የማፈትለኪያ አጋጣሚ ስላገኘን ከህንፃው ወጥተን እየከነፍን ወደ ባህሩ አቅጣጫ ሮጠን አመለጥን። ባህሩ ዳርቻ ስንደርስም የወደቁ የዛፍ ግንዶችን አግኝተን ጎን ለጎን በልጥ አስረን ጊዜያዊ ታንኳዎችን በቅልጥፍና ከሰራን በኋላ ባህሩ ላይ አንሳፈናቸው በእንጨት እየቀዘፍን መጓዝ ጀመርን። በዚያን ጊዜ ግን ግዙፉ ሰው በላ በመልክ እሱን ከሚመሳሰሉት ሁለት ፍጥሮች ጋር ሆኖና በማት ድንክዮች ታጅቦ ወደኛ እየተጣደፈ ሲመጣ አይተነው በተቻለን አቅም በፍጥነት በመቅዘፍ ታንኳዎቻችንን ቶሎ ቶሎ ወደፊት ለማስኬድ ሞከርን። አረመኔው ግን ሳይበቀለን እንድናመልጠው ስላልፈለገ ባህሩ ውስጥ እስከ ወገቡ ድረስ ገብቶ ታላላቅ ቋጥኝ ድንጋዮችን ወደኛ አቅጣጫ ስለወረወረ እኔ ከነበርኩበት ታንኳ በቀር ሌሎቹ ላያቸው ላይ ከነበሩት ሰዎች ጋር ሰጠሙ። እኔ የነበርኩበት ታንኳ ላይ የነበርነው በተቻለን እየቀዘፍን ከአረመኔዎቹ ርቀን ከሞት አመለጥን። ጥቂት ቆይቶ ግን ኃይለኛ የባህር ሞገድ ተነስቶ አንድ ቀንና ሌሊት ሙሉ ሲያላጋንና ሲያጉላላን ቆየ። በመጨረሻ ሞገዱ ጋብ እንደማለት ብሎ በማዕበል እየተገፋን አስደሳችና አስጎምጂ ፍሬዎች በብዛት የበቀሉበት አንድ ደሴት ደረስን። ከመጠን በላይ ደክሞን ስለነበር ያን ዕለት ሌሊት ባህሩ ዳርቻ አቅራቢያ በቅሎ የነበረው ለምለምና ክርችም ያለ ሳር ላይ ተኛን። እኩለ ሌሊት ላይ የቆዳው ቅርፊት እየተፋጨ አስፈሪ ድምፅ የሚያሰማ አንድ ትልቅ ዘንዶ እየተሳበ ወደኛ ስለመጣ ከእንቅልፋችን ባነን ነቅተን ሮጠን ለማምለጥ ሞከርን። ነገር ግን ዘንዶ አጠገባችን ተቃርቦ ስለነበር ኋላ ቀረት ብሎ የነበረውን አንዱን ጓደኛችንን ደርሶበት ላዩ ላይ ተጠመጠመበት። ምንም እንኳን ጓደኛችን የደመ ነፍሱን ሕይወቱን ለማትረፍ በተቻለው አቅም ቢፍጨረጨርም ዘንዶው ደጋግሞ መሬት ላይ እያላጋና ሰውነቱን እየጨመቀ ገድሎ አጠው። ሁለታችን ራቅ ብለን ስንመለከትም የሰውየው አጥንት ሲሰባበር፣ ደረቅ ጭራሮ ሲሰባበር የሚሰማውን አይነት ድምፅ ይሰማ ስለነበር በፍርሃት እንንቀጠቀጥ ነበር። ደሴቲቱ ዙሪያዋን በባህር ሙሉ ለሙሉ የተከበበች ስለነበረች መሄጃም ሆነ ማምለጫ ስፍራ አልነበረንም። እኔና ጓደኛዬ ለ2 ቀናት ያክል ረጃጅም ዛፎች ላይ በመውጣት ከዘንዶ ለማምለጥ ሞከርን። ሆኖም በሦስተኛው ቀን እኩለ ሌሊት ገደማ ላይ ዘንዶ አስፈሪው ድምፁን እያሰማ እየተሳበ ወደኛ አቅጣጫ ሲመጣ
በጨረቃው ጋጋን ተመለከትነው። ሁለታችን ተንጠልጥለንበት የነበረበት ዛፍ እንደደረሰም ከመሬት ብድግ ብሎ ከኔ በታች የነበረውን ጓደኛዬን በአፉ ለቀም አድርጎ ከዛፉ አውርዶ ጨምቆ እየሰበረ ከዋጠው በኋላ ወደ መጣበት አቅጣጫ ተመልሶ ሄደ። እኔም በፍርሃት እየተንዘፈዘፍኩ ነግቶ ፀሐይ እስክትወጣ ድረስ ደፍሬ ከዛፉ አልወረድኩም ነበር። ከዛፉ ከወረድኩ በኋላም በፍርሃትና በጭንቀት ከምኖር ሕይወቴን በገዛ እጄ አጥፍቼ ልረፈው፣ ዘንዶ ከሚበላኝ ባህር ቢበላኝ ይሻላል ብዬ አስቤ ሰጥሜ ለመሞት ወደ ባህሩ በመሮጥ ላይ ሳለሁ ድንገት አንድ መርከብ በሩቁ ስላየው ጥምጥሜን ከራሴ ላይ ፈትቼ እያውለበለብኩ ድምፄን ከፍ አድርጌ ተጣራው። እንደ አጋጣሚ መርከቡ ውስጥ የነበሩት ሰዎች አይተውኝ ስለነበር መርከቢቷ ወደ እኔ አቅጣጫ ስታመራ አይቼ ታላቅ ደስታ ተሰማኝ። እኔ የነበርኩበት አቅራቢያ ከደረሰች በኋላም የመርከቧ አዛዥ አንድ ጀልባ ልኮልኝ ወደ መርከቧ ተወሰድኩ። መርከቧ ላይ እንደወጣሁም የደረሰብኝንና ያጋጠመኝን ሁሉ ለመርከብ አዛዡና ለተሳፋሪዎቹ ነግሬያቸው ተደነቁ። እነሱም በመጀመሪያው ደሴት ውስጥ የሰው ሥጋ በጥሬው ወይም እየጠበሱ የሚበሉ አረመኔዎች መኖራቸውንና በሁለተኛው ደሴት ውስጥ ደግሞ ቀን ቀን ጉድጓዶቻቸው ውስጥ ተደብቀው እየዋሉ ሌት ሌት ወጥተው የሚዘዋወሩ ትላልቅ ዘንዶዎች መኖራቸውን ሰምተው እንደነበር ነገሩኝ። ከሞት በመትረፌ የተሰማቸውን ታላቅ ደስታ ከገለጹልኝ በኋላም ጋብዘውኝ እስክጠግብ ድረስ በላው። የመርከብ አዛዡም በሁለተኛው ጉዞ ወቅት እንቅልፍ ወስዶኝ ሳለ ጥሎኝ የተጓዘው መርከብ አዛዥ ስለነበር አስታውሶ እንኳን ተረፍክ ሲንባድ፣ ሸቀጦችን በሙሉ ለብቻ ለይተን ያስቀመጥናቸው ስለሆነ ልትወስዳቸው ትችላለህ ስላለኝ በጣም ተደስቼ ከልብ አመሰገንኩትና ንብረቴን ተረከብኩ። ከዚያም በኋላ በመንገዳችን ላይ ባገኘናቸው ደሴቶች ውስጥ ሸቀጦቼን በመሸጥ ብዙ ገንዘብ ማግኘት ቻልኩ። ባግዳድ እንደደረስኩም ለችግረኞችና ለኔ ብጤዎች በተቻለኝ በመርዳት ኑሮዬን በሰላም መኖር ጀመርኩ። ሲንባድ ሶስተኛውን የባህር ጉዞ ታሪኩን ለኢንባድ ከተረከለት በኋላ እንደገና 100 ዲናር ያለበት ከረጢት ሰጥቶት በማግስቱ መጥቶ የሚከተለውን የሕይወት ታሪኩን እንዲያዳምጥ ጋበዘው። አራተኛው የመርከበኛው ሲንባድ ጉዞ። የያዘኝ አባዜ አለቅ ብሎኝ ዳግመኛ ለንግድ በመርከብ አልጓዝም ብዬ ለራሴ የገባሁትን ቃል አፍርሼ ለአራተኛ ጊዜ ለመጓዝ ተነሳው። ቀደም ሲል ብዙ መከራና አደጋ ሊደርስብኝ የቻለው በመርከብ ስለተጓዝኩ ስለመሰለኝ ለወደፊቱ በተቻለ መጠን በየብስ ላይ እየተዘዋወርኩ ለመነገድ ወሰንኩ። ስለዚህም እስከ ፋርስ ድረስ በየብስ ተጉዤ ወደብ ላይ ከደረስኩ በኋላ አጠር ያለ የባህር ጉዞ ለማድረግ በመርከብ ተሳፈርኩ። ለጥቂት ቀናት በሰላም ከተጓዝም በኋላ በድንገት ታላቅ ሞገድ ተነስቶ መርከቢቷን እያንገላታ ይጫወትባት ጀመር። ከሞገዱ ኃይለኛነትም የተነሳ የመርከቢቱ የነፋስ ሸራዎች በጥስጥሳቸው ወጣ። ቋሚ ግንዲላዎቿም ተሰባበሩ። የመትረፍ ተስፋችን በጣም ምንማና ስለነበረም መቼም ማለቃችን ነው ብለን እየተላቀስን ተሰነባበትን። እንደፈራነውም የሞገዱ ኃይል ከመቀነስ ፋንታ እየበረታ ስለሄደ መርከቢቷ ተንኮታኩታ ባህር ውስጥ ሰጠመች። በዚህ ጊዜም ብዙ መርከበኞችና ነጋዴዎች አብረዋት ሰጠሙ። እኔና ጥቂት ሰዎች ግን ትረፉ ሲለን የተንሳፈፉ አንዳንድ የመርከቢቱን ስባሪ ግንድላዎች አግኝተን እነሱን በመያዝ እየዋኘንና በማዕበሉ እየተገፋን አንዲት ደሴት ደረስን። እዚች ደሴት ውስጥም ጣፋጭ ፍራፍሬዎችንና የጠራ የምንጭ ውሃ አግኝተን በልተንና ጠጥተን በጣም ደክሞን ስለነበር ወዲያውኑ ተኛን። በማግስቱ ጠዋት ፀሐይ እንደወጣች ደሴቲቱ ውስጥ ወዲያና ወዲህ እንዘዋወር ጀመር። እንደ አጋጣሚም ጥቂት ቤቶች እጅብ ብለው የቆሙበት አንድ ስፍራ ስላየን ሰው የሚኖርበት ስፍራ በማግኘታችን ተደስተን ወደ ትንሹ መንደር አመራን። ነገር ግን እንደጠበቅነው ሳይሆን ቤቶቹ አቅራቢያ ስንደርስ መልካቸው እጅግ ጥቋቁር የነበረ የደሴቲቱ ነዋሪዎች የጦር መሳሪያ ይዘው እየፎከሩ ስለከበቡን ያለ አንዳች መቋቋም እጃችንን ሰጠን። ከዚያም እንደ ዕቃ እየቆጠሩ ከተከፋፈሉን በኋላ ወደ የመኖሪያ ቤታቸው ይዘውን ሄዱ። እኔና 5 ሰዎች አንድ ቤት ከተወሰድን በኋላ ከተክል ቅጠላ ቅጠል የተሰራ የሚመስል ምግብ አቅርበውልን እንድንበላ ጠቆሙን። አብረውኝ የነበሩት ሰዎች ምግቡን ያቀረቡልንን ሰዎች እንዳልቀመሱት አይተው በመጠራጠር ፋንታ ራባቸውን ለማርካት በመስገብገብ መብላት ጀመሩ።
እኔ ግን ተንኮል እንደታቀደ ስለጠረጠርኩ የምበላ እየመሰልኩ ምግቡን ሳልውጥ ቀረው። ይህም ማድረጌም በጀኝ። ምክንያቱም ጥቂት ቆይቶ ምግቡን የበሉት ጓደኞቼ ሕሊናቸውን ስተው የሆነ ያልሆነውን መዘላበድና መቀባጠር ጀመሩ። በዚህም ምክንያት እንድንበላ የቀረበልን ምግብ ውስጥ ሕሊና የሚያስት ቅመም ሳይጨመርበት አይቀርም የሚል ጥርጣሬ ትክክለኛ ሆኖ አገኘሁት። ከቅጠላ ቅጠሉ ምግብ በኋላም በርካታ ቅቤ የተጨመረበት ሩዝ አቀረቡልን። ሕሊናቸውን ስተው የነበሩት ጓደኞቼ እየተስገበገቡ ሩዙን ይመገቡ ጀመር። እኔ ግን የምበላው በመጠኑ ነበር። እንደ መሰለኝ በመጀመሪያ የቅጠላ ቅጠል ምግብ ያቀረቡልን ቅጠሎቹ ሕሊና የሚያቃውሱና የማሰብ ኃይልን የሚቀንሱ ሲሆን ሩዙን ያበሉን ደግሞ ከሩዙ ጋር የቀላቀሉት ቅባት እንዲያወፍረንና እንዲያሰባን ነበር። በተከታታይ ለጥቂት ቀናት ከቀለቡም በኋላ ያለ ገደብ ይበሉ የነበሩ ጓደኞቼ ሰውነት ደለብ ሲል ተራ በተራ በድብቅ እየተገደሉ ተበሉ። እኔ ግን አእምሮዬ በትክክል ይሠራ ስለነበር ከመወፈር ይልቅ እያደር እየመነመንኩና እየገረጣው ሄድ ነበር። ይህ የሆነበት ምክንያትም ድንገት ዘዴ መጠቀሜን አውቀው ብከሳ ብጠወልግም ይገድሉኝ ይሆናል በሚል ስጋት ነበር። አረመኔዎቹ ሰው በላዎች ግን ያለመደለቤን ተመልክተው ይህ እየበላ የማያወፍረው በሽተኛ ሳይሆን አይቀርም ብለው አስበው አልነኩኝም ነበር። ይህ ሁሉ ሲሆን እንደ ልቤ መዘዋወር ነፃነት ነበረኝ። ስለዚህም አንድ ቀን አዘናግቼ ከመንደሩ ራቅ ብዬ ከሄድኩኝ በኋላ ለመጥፋት ጥሩ አጋጣሚ አገኘው። መጥፋቴን አውቀው ተከታትለው ይዙኝ ይሆናል ብዬ በመፍራት ወፍ ዘራሽ ፍራፍሬዎችን እየተመገብኩ 7 ቀናት አሳቻ በሆኑ ስፍራዎች ተደበቅኩ። በ8ኛው ቀን ባህር ዳርቻ ደርሼ ቅመማ ቅመም ከደን የሚሰበስቡ ሰዎች አገኘው። እንደተገናኘንም ማንነቴን በቋንቋዬ ስለጠየቁኝ ከሰለጠኑ ሰዎች ጋር በመገናኘቴ ተደሰትኩ። ከዚያም በመርከብ መሰባበር ምክንያት ስለደረሰብኝ መከራ በዝርዝር ካወጋኋቸው በኋላ ስለ አረመኔዎቹ ሰው በላዎች ነገርኳቸው። እነሱም ከአረመኔዎቹ ለማምለጥ የተጠቀምኩበትን ዘዴ ሰምተው እጅግ አደነቁ። ሰዎቹ ቅመማ ቅመማቸውን ከሰበሰቡ በኋላ ወደ መጡበት ደሴት በጀልባ ይዘውኝ ሄዱ። ደሴት ውስጥ የሚኖሩት ሰዎች ፈረስ ላይ የሚቀመጡት ያለ ኮርቻና ልጓም ስለነበር ስለ እነዚህ 2 ነገሮች ምንም የማያውቁ መሆኑን ተረዳው። ስለዚህም አንድ ባለሙያ ዘንድ ሄጄ መምሪያ እየሰጠሁት የቆዳ ኮርቻና ልጓም አሰርቼና በወርቅ ሽልማት አስጊጬ ለደሴቲቱ ሱልጣን በገጸ በረከትነት ሰጠሁት። እሱም ከመጠን በላይ ተደስቶ አንድ ዘመዱ የሆነች ሴት ድሮልኝ በሀገር ውስጥ መኖር ጀመርኩ። ለጥቂት ጊዜ ከሚስቴ ጋር በደስታ ኖርኩ። ሆኖም ግን በሰው ሀገር በመኖሬ ምክንያት ደስታዬ በሐዘን የተበረዘ ነበር። ሰው ሀገር መኖሩ ከግዞት ያልተሻለ መስሎ ይታየኝ ስለነበር አጋጣሚ አግኝቼ ወደ ሀገር የምመለስበትን ቀን በጉጉት እጠባበቅ ነበር። በደሴቲቱ ውስጥ በጣም የተቀራረብኩትና የተወዳጀሁት አንድ ሰው ነበር። አንድ ቀን የዚህ ሰው ሚስት በድንገት ስለሞተች ላጽናናውና ላስተዛዝነው ወደ ቤቱ ሄድኩኝ። ሰውየው ከመጠን በላይ በሐዘን ተውጦ ስለነበር እንዲጽናና በማለት የኔ ወንድም ባለቤትህ አንድ ጊዜ ስለሞተች በሐዘን ብዛት ተመልሳ ልትመጣ አትችልምና ሐዘንህን በልክ አድርገው፣ የሐዘን ብዛት እንዳይጎዳህ ለራስህም ሕይወት አስብ አልኩት። ሰውየው ግን ከመጽናናት ይልቅ እንባው ይበልጡን እየጎረፈ አየኔ ወንድም ያንተስ ሐሳብ ጥሩ ነበር፣ ምን ነው እንደምኞት ሕይወቴ በተጠበቀልኝ ኖሮ። ይህ ግን ሊሆን አይችልም። አልሰማህም ይሆናል እንጂ በሀገራችን ውስጥ ከአያት ከቅድመ አያት ሲወርድ ሲዋረድ የመጣ አንድ ባህላዊ ሕግ አለን። በዚህ ባህል መሰረት አንድ ወንድ ሚስቱ ስትሞትበትም ሆነ አንድ ሴት ባሏ ሲሞትባት ከሙት የኑሮ ጓደኛቸው ጋር አብረው መቀበር አለባቸው። ይህ ባህላዊ ሕግ ሳይፋለስ ለብዙ ዓመታት የኖረ ስለሆነ እኔም ዛሬ ከሞተችው ሚስቴ ጋር በሕይወት እያለሁ አብሬ መቀበሬ ነው። ስለዚህም ሐዘኔ ከመጠን በላይ ሊሆን የቻለው በሚስቴ ሞት ብቻ ሳይሆን የኔም ሕይወት በአሰቃቂ አኳኋን ሊጠፋ ስለተቃረበ ነው አለኝ። እንደዚህ አይነቱ ጅል አስተሳሰብና ባህል በዓለም ላይ በመኖሩ ተገርሜ በተቻለኝ መጠን ሰውየውን ለማጽናናት ሞከርኩ። እኔና እሱ በምንነጋገርበት ወቅት ዘመዶቹና ወዳጆቹ በቀብሩ ስነ ስርዓት ላይ ለመገኘት ተሰብስበው መጡ። ከዚያም የሚስቱን አስክሬን ምርጥ ልብስ አልብሰው ሬሳ ሳጥን ውስጥ ካጋደሙ በኋላ ወደ ቀብሩ ስፍራ ጉዞ ተጀመረ። አንድ ትልቅ ተራራ አጠገብ ስንደርስ የሴትየዋን አስክሬን የያዘውን ሳጥን ተራራው አቀበት ላይ የሚገኝ አንድ ዋሻ ውስጥ ጨመሩት። ቀጥሎም ሰውየው ዘመዶቹንና ወዳጆቹን ተሰነባብቶ አንድ ተለቅ ያለ ሳጥን ውስጥ 7 ሙልሙል ዳቦዎችና አንድ ገንቦ ውሃ ተደርጎለት ሳጥን ውስጥ ያለ አንዳች ተቃውሞ ተጋደመ።
ከዚህ በኋላም ብዙ ሰዎች ተጋግዘው የዋሻውን አፍ በአንድ ትልቅ ቋጥኝ ድንጋይ ደፈኑት። ድንጋዩ በጣም ትልቅና ከባድ ስለነበር ለማንቀሳቀስ እንኳን ከ10 ጉልበታም ሰዎች በላይ ይጠይቅ ነበር። በዚህም ምክንያት ከነህይወቱ ሳጥን ውስጥ የታሸገው ሰው ከሳጥኑ በቀላሉ ቢወጣም ከዋሻው ወጥቶ ማምለጥ አይችልም ነበር። ያም ሆነ የቀብሩ ስነ ስርዓት ከተፈጸመ በኋላ ቀባሪዎቹ ወደ የቤታቸው ተመልሰው ሄዱ። ከጥቂት ወራት በኋላ በሽተኛ ቤት የነበረችው ሚስቴ በድንገት ታማ አረፈች። በሕይወቴ እንዳይቀብሩኝ በተቻለኝ መጠን ለማግባባት ብሞክርም የሀገሩ ሕግ እንደዚያ ስለሆነ አንተም እንደዚያው መሆን አለብህ። ለአንተ ብለን ለብዙ ምዕተ ዓመታት የሀገራችን ሕግ ሆኖ የቆየውን አሰራር መቀየር ወይም መሻር አንችልም ስለተባልኩ ምንም ማድረግ አልቻልኩም። ስለዚህም በሀገሩ ታላላቅ ሰዎች አጃቢነት ከሞተችው ሚስቴ አስከሬን ጋር ወደ መቀበሪያው ተራራ ከተወሰድኩኝ በኋላ ሙልሙል ዳቦዎችና ውሃ ትልቅ ሳጥን ውስጥ ተደርጎልኝ ውስጡ ተጋደምኩ። ከዚያም የዋሻው አፍ በትልቁ ቋጥኝ ተደፍኖ አጃቢዎቼ የነበሩት ወደ የቤታቸው ሄዱ። ምንም እንኳን ዋሻው ጨለማ ስለነበር ውስጡ ምን እንደነበር ማየት ባይቻለኝም ክርፋቱና ግማቱ ከበድ ያለ ስለነበር ስፍር ቁጥር በሌለው በሙታን አጽምና አጥንት መሞላቱን ያስታውሰኝ ስለነበር ተሰምቶኝ የነበረው ከፍተኛ የጭንቀትና የተስፋ መቁረጥ ስሜት በቃላት መግለጽ ያዳግተኛል። ሆኖም በሕይወት እስካሉ ድረስ መብላትና መጠጣት የተፈጥሮ ግዴታ ስለሆነ ዳቦዎችን እየተመገብኩና ውሃዬን እየተጎነጨው ጥቂት ቀናት በሕይወት ሰነበትኩ። ስንቄ ካለቀብኝ በኋላም እሞት ደጃፍ መሆኔን ተረድቼ በረሃብና በጥም ከመሞት ይልቅ በምን አኳኋን ሕይወቴን እንደማጠፋ በማሰላሰል ላይ ሳለሁ የአንድ የሚተነፍስ ፍጡር ትንፋሽ ድምፅ ሰምቼ ፍጡሩ አቅራቢያ የሚገኝ መሰለኝ። የትንፋሹን ድምፅ ወደ ሰማሁበት አቅጣጫ እንደ ሕፃን እየዳህኩ ስጠጋ ምን እንደሆነ ልረዳ ያልቻልኩት አንድ ፍጡር ከኔ ሸሽቶ ሲሄድ የኮቴ ድምፅ ሰምቼ ተከተልኩት። ውስጥ ለውስጥ እየተጠማዘዝኩ ዋሻው ውስጥ ራቅ ብዬ ከሄድኩ በኋላም አንድ የብርሃን ጭላንጭል በሩቁ ታየኝ። ወደ ጭላንጭሉ ስጠጋ በይበልጥ እየሰፋና እየጎላ ይሄድ ነበር። በዚህ ምክንያት በሩቁ የብርሃን ጭላንጭል መስሎ የታየኝ ነገር በተራራው ጎን ላይ የሚገኝ ሰፊ ስንጥቅ መሆኑን ተረዳው። በስንጥቁ ውስጥ አልፌ ከዋሻው ከወጣው በኋላ የተራራውን አቀበት በጥንቃቄ ወርጄ ተጉዤ ባህር ዳርቻ ደረስኩ። እዚያም ሆኜ ባህሩን በዓይኖቼ ስማትር በሩቁ ላዩ ላይ የሚጓዝ አንድ መርከብ ስላየው ጥምጥሜን ፈትቼ እያራገብኩለት በጩኸት ተጣራው። መርከቡ ላይ የነበሩት መርከበኞች ስላዩኝ ጀልባ ተልኮልኝ ወደ መርከቡ ተወሰድኩ። ከመርከብ አደጋ የተረፍኩ ነጋዴ መሆኔን ለመርከብ አዛዡ ከነገርኩት በኋላ ወደ ሀገር ይዞኝ ለመሄድ ተስማማ። የመርከቡ አዛዥ ደግ ሰው ስለነበር የተቻለውን ያክል የገንዘብ እርዳታ አደረገልኝ። በዚያም ገንዘብ እግረ መንገዳችንን በሚያጋጥሙን ደሴቶች መልሕቅ ጥለን ከመርከብ በምንወርድበት ጊዜ ሁሉ እየነጋገድኩ ብዙ ገንዘብ አገኘውና በሰላም ባግዳድ ደረስኩ። እዚያም ከነበረኝ በርካታ ገንዘብ ዘመዶቼንና ችግረኞችን ረዳው። በተደጋጋሚ በምጓዝበት ወቅት ሁሉ ብዙ መከራ ደርሶብኝ ስለነበር ለወደፊቱ የባህርና የየብስ ጉዞ ያለፈ ነገር እንጂ ወደፊት የማልሞክረው መሆኑን ራሴ ቃል ገብቼ ባግዳድ ከተማ ውስጥ እየነጋገድኩ ከዘመዶቼና ከወዳጆቼ ጋር በሰላምና በደስታ ኖር ጀመር። ሲንባድ ይህን ተናግሮ እንዳበቃ እንደገና ለሂንባድ 100 የወርቅ ዲናር ያለበት ከረጢት ሰጥቶት በማግስቱ መጥቶ የሚቀጥለውን የባህር ጉዞ ታሪኩን እንዲያዳምጥ ጋበዘው። አምስተኛው የመርከበኛው ሲንባድ ጉዞ። ምንም እንኳን ካለፈው ጉዞዬ በኋላ ለጥቂት ዓመታት በተድላና በደስታ ብኖርም የምቾት ኑሮዬ የተፈጥሮ የመጓዝ ፍላጎቴን ሊገታውም ሆነ ከልቤ ሊፍቀው አልቻለም። ስለዚህም ባግዳድ ከተማ ውስጥ ጥቂት ዓመታት ከኖርኩ በኋላ ልዩ ልዩ ሸቀጣሸቀጦችን ገዝቼ ለመነገድ በመርከብ ተሳፍሬ ለመጓዝ ተነሳው። በዚህኛው ጉዞዬም ራሴን ችዬ መጓዝ ስለፈለኩ አንድ መርከብ በገንዘብ አሰርቼ መርከበኞችንና የመርከብ አዛዥ ቀጠርኩ። መርከቢቱም ተለቅ ያለች ስለነበረች የልዩ ልዩ ሀገሮች ነጋዴዎችን ከነሸቀጦቻቸው አሳፍረን ጉዞ ጀመርን። ጥቂት ቀናት ከተጓዝን በኋላ አንድ በረሃማ ደሴት ላይ ደረስን። እዚች ደሴት ውስጥ
ባለፈው ጉዞ ወቅት አጋጥሞኝ የነበረውን አይነት የሮክ አሞራ እንቁላል አገኘን። እንቁላል ውስጥ ሊፈለፈል ምንም ያክል ያልቀረው ምንቃሩ የእንቁላሉን ቅርፊት ሰብሮ ውጭ የሚታይ የሮክ አሞራ ጫጩት ነበረበት። ከኔ ጋር ይጓዙ የነበሩት ሰዎች ጫጩቱን እንብላው ሲባባሉ ሰምቼ በተቻለኝ መጠን እንቁላሉን እንዳይነኩ ላግባባቸው ሞከርኩ። ሰዎቹ ግን እምቢ ብለው በመጥረቢያና በመዶሻ የእንቁላሉን ቅርፊት ሰባብረው ጫጩቱን አውጥተው እየጠበሱ በሉት። በልተው እንዳበቁም ሁለት ትላልቅ ደመና የሚመስሉ ነገሮች ሰማይ ላይ እየተጓዙ ወደኛ አቅጣጫ ሲያመሩ በሩቁ አየናቸው። የመርከቡ አዛዥም በሩቁ የሚታዩት ደመና መሰል ነገሮች ጫጩታቸው የተበላባቸው ተባትና እንስት ሮክ አሞራዎች መሆናቸውን ከነገረን በኋላ በተቻለ ፍጥነት ካላመለጥናቸው በቀር ጉዳት የሚያደርሱብን መሆናቸውን አስጠነቀቀን። በዚህ ምክንያት ተጣድፈን መርከባችን ላይ ወጣንና ጉዞ ጀመርን። በዚያን ወቅት አሞራዎቹ አስፈሪና ዘግናኝ ድምፅ እያሰሙ ደሴቲቱ ደርሰው እንቁላላቸው መሰባበሩን ከተመለከቱ በኋላ ወደ መጡበት አቅጣጫ እየበረሩ ሲሄዱ አይተናቸው አደጋ ያደርሱብንም በማለት ተደሰቱ። ነገር ግን ደስታችን ምንም ያክል ጊዜ አልቆየም። ወዲያውኑ ሁለት ሮክ አሞራዎች እያንዳንዳቸው ትልልቅ ቋጥኝ ድንጋይ በጥፍራቸው አንጠልጥለው ወደኛ እየበረሩ መጡ። ለካስ ተመልሰው የሄዱ የመሰሉን የማጥቂያ መሳሪያ ይዘው ለመምጣት ነበር። ይህን እንደተረዳን በከባድ ፍርሃት ተዋጥን። አሞራዎቹ ልክ መርከቢቷ አናት ላይ እንደደረሱ አንድ ሁለት ጊዜ እየዞሩ ካንዣበቡ በኋላ አንደኛው ሮክ አሞራ ያንጠለጠለውን ቋጥኝ ወደ ታች ለቀቀው። ደግነቱ የመርከቡን መሪ የሚቆጣጠረው መርከበኛ ቀልጣፋ ስለነበር በፍጥነት መርከቡን ወደ ጎን ዞር በማድረጉ ቋጥኙ ለጥቂት መርከቡን ስቶ ባህር ውስጥ ወደቀ። በዚህን ጊዜ መርከቢቷ በተፈጠረው ሞገድ ተስፈንጥራ ባህሩ ለሁለት ስለተከፈለ የባህሩ ወለል ታየን። ሁለተኛው ሮክ አሞራ ግን ያንጠለጠለውን ቋጥኝ አነጣጥሮ ወደ ታች ስለላከው መርከቡ ላይ አረፈና ለሁለት ገምሶት እንክትክቶ ወጣ። በዚህም ምክንያት ተሳፋሪዎቹና መርከበኞቹ ሁሉ በመጨፍለቅ ወይም በመስጠም አለቁ። እኔ ግን እንደ አጋጣሚ አንድ የመርከቡን ስባሪ ግንዲላ አግኝቼ በመያዝ መንሳፈፍ ቻልኩ። በአንድ እጄ ግንዲላውን አቅፌ በሌላው እጄ እየዋኘሁ ነፋስ ውሃውን በማንቀሳቀስ እየረዳኝ ጥቂት ከሄድኩ በኋላ ዳርቻዋ ቀበታማ የሆነ አንዲት ደሴት ደረስኩ። በታላቅ ጥረት ደሴቲቱ ላይ ለመውጣት ከበቃው በኋላ አቅሜ እንዲመለስልኝና እንድበረታ በማለት ለምለም ሳር ላይ ተጋድሜ ለአጭር ጊዜም ቢሆን ጥሩ እንቅልፍ ተኛው። ከነቃሁ በኋላም ከተጋደምኩበት ተነስቼ የደሴቲቱን ሁኔታ ለመመርመርና ለማጥናት መዘዋወር ጀመርኩ። ደሴቲቱ ውስጥ አስጎምጅ ፍሬዎችን በብዛት ያንዠረገጉ ልዩ ልዩ እጽዋት በብዛት አየው። አልፎ አልፎም እየተጠማዘዙ የሚንኳለሉ ውሃቸው እንደ መስታወት የጠራ ትናንሽ ወንዞች አገኘው። በእውነቱ ደሴቲቱ ምድራዊ ገነት ናት ቢባል ማጋነን አይሆንም። ልምላሜና የተፈጥሮ ውበት የታደለች ነበረች። ቀኑን ሙሉ ጣፋጭ ፍራፍሬዎችን ስንመገብና አርኪና የጠራ የምንጭ ውሃ ስጠጣ ውዬ ተደሰትኩ። መሽቶ ሲጨልምም አንድ ምቹ ስፍራ መርጬ ለምለም ሳር ላይ ተጋደምኩ። ነገር ግን ተመኝቼ እንደነበረው ጥሩ እንቅልፍ አላገኘሁም። እንዲያው ዝም ብሎ ፍርሃት ይለኝ ስለነበር እንቅልፍ ሸለብ ሊያደርገኝ ሲሞክር በድንገት እየባነንኩ ነቃ ነበር። በዚህ ምክንያት ደሴቲቱ ውስጥ ያሳለፍኩት የመጀመሪያው ሌሊት አላስደሰተኝም ነበር። ባንኜ ነቃ በነበረበት ወቅት አርፌ ቤቴ ብቀመጥ ኖሮ ይህ ሁሉ መከራ መቼ ደርስብኝ ነበር እያልኩ ራሴን ወቅስና ተች ነበር። እንዲያውም ከመንፈስ ምሬቴ ከፍተኛነት የተነሳ ሕይወቴን በገዛ እጄ ለማጥፋትም ከጅሎኝ ነበር። ነገር ግን ጎህ ቀዶ የፀሐይ ጮራ ምድሪቱን በብርሃን ካጥለቀለቃት በኋላ የምድሪትና የጭንቀት ሐሳቦቼ እንደ ጉም ስለተበተኑ ምንም እንኳን ሙሉ ለሙሉ ደስ ባይለኝም ከተጋደምኩበት በተስፋ ተነስቼ ወዲያና ወዲህ ያልኩ ዘዋወር ጀመር። በዚህ ሁኔታ ላይ እንዳለው አንድ ሽባና ደካማ ይመስል የነበረ ሽማግሌ አንዲት ወንዝ ዳርቻ ላይ ብቻውን ተቀምጦ ተመለከትኩ። በመጀመሪያ ሳየው ሰውየው እንደኔ ከመርከቡ አደጋ የተረፈ ሰው ስለመሰለኝ ወደሱ ቀርቤ ሰላምታ አቀረብኩለት። እሱ ግን አንዳችም የምላሽ ቃል ሳይተነፍስ ራሱን ጎንበስ በማድረግ ብቻ አጸፋውን መለሰልኝ። ብቻውን ምን እንደሚያደርግ ስጠይቀውም መልስ በመስጠት ፋንታ ፍራፍሬ መልቀም ስለሚፈልግ ጀርባዬ ላይ ለአንድ ሰዓት እንድሸከመው ምልክት በእጁ እየሰጠ ለመነኝ። ሰውየው ሽባና ዲዳ ስለመሰለኝ እርዳታ የሚገባው ነው በሚል ጀርባዬ ላይ አዘልኩት። ተሸክሜው ፍራፍሬ ከለቀመ በኋላ አንድ ወንዝ አጠገብ ስንደርስ ከጀርባዬ እንዲወርድ ምልክት ሰጠሁት። ነገር ግን ደካማና አቅመቢስ ይመስል የነበረው ሽማግሌ በሚያስደንቅ ቅልጥፍና ትከሻዬ ላይ እንታጥ ብሎ ከወጣ በኋላ
አንገቴን በእግሮቹ ጥርቅም አድርጎ ይዞ ስላነቀኝ ሕሊናዬን ስቼ መሬት ወደቅኩ። ጨካኙ ሽማግሌ ይሞት ይሆናል ብሎ ስለሰጋ ከትከሻዬ ላይ ሳይወርድ እግሮቹን አጠላልፎ አንገቴን እንደያዘ ትንሽ ለቀቅ ስላደረገኝ ለመተንፈስ በቃው። ይህን እንዳየም በአንድ እግሩ ሆዴን በእርግጫ አክርሮ ከመታኝ በኋላ ከመሬት እንድነሳ በምልክት ስላዘዘኝ ያለ ውዴታዬ እሱን ተሸክሜ ብድግ አልኩ። ከዚያን ጊዜ አንስቶ ሽማግሌውን እየተሸከምኩ መዘዋወር የዕለት ተዕለት ግዳጄ ሆነ። የሚያዘኝና የሚቆጣጠረኝ ልክ እንደ ግል አገልጋዩ ነበር። ለመብላት የሚፈልገውን ፍሬ ሲያገኝ ሆዴን በእርግጫ እየመታ አስቁሞኝ ከበላ በኋላ ወደፊት እንድሄድ በእግሩ ምልክት ይሰጠኝ ነበር። ሌሊት ሌሊት ደግሞ አንገቴን በእግሩ ቆልፎ እንደያዘን ተኛ ነበር። በእንደዚህ አይነት ሁኔታ የሽማግሌው ባሪያ በመሆን ብዙ ቀናት አሳለፍኩ። አንድ ቀን ወፍ ዘራሽ ወይን ተክሎች በብዛት በቀሉበት ስፍራ ደረስን። እኔም ወይን ወድ ስለነበር የወይን ዘለላዎችን በብዛት ለቅሜ ከጨመቅኩ በኋላ አንድ ትልቅ ቅል ውስጥ ጨምሬ እስኪብላላ ድረስ ጥቂት ቀናት ጠበቅኩት። ሽታ መስጠት ሲጀምርም ከቅሉ ተጎንጭቼ መንፈሴ ስለተነቃቃ ደስ አለኝ። በዚህ ምክንያት የስቃይ ኑሮዬን ረስቼ ሽማግሌው እንደተሸከምኩ ዘፍንና ደንስ ጀመር። ያለ ወትሮዬ እንደዚህ ደስ ሊለኝና ልቦርቅ የቻልኩት ቅሉ ውስጥ ያለውን ነገር በመጠጣቴ መሆኑን ሽማግሌው ስለገባው እንዳጠጣው በምልክት ጠየቀኝ። እኔም ተንኮል አስቤ ስለነበር በደስታ የወይን ጠጁን ሰጥቼው ቀመስ ካደረገ በኋላ ስለጣፈጠው ግጥም አድርገው ጠጣው። ከዚያ በፊት ወይን ጠጅ ጠጥቶ ስለማያውቅ ወዲያውኑ ስለሰከረ አንገቴን ለቀቅ እንደማድረግ ሲል ጥሩ አጋጣሚ ስላገኘው መሬት ደበለልኩትና ትልቅ ድንጋይ አንስቼ ጭንቅላቱን ፈርክሼ ገደልኩት። አሳሬን ሲያበላኝ ከነበረው ሽማግሌ በዚህ ረገድ ከተገላገልኩ በኋላ ወደ ደሴቲቱ ባህር ዳርቻ ሄድኩ። እዚያም የመጠጥ ውሃ ለመቅዳት መልሕቅት ላይ ቆመች አንዲት መርከብ ስላጋጠመች መርከባ ላይ ወጥቼ የደረሰብኝን ለመርከበኞቹና ለተሳፋሪዎቹ ነገርኳቸው። ስለ ሽማግሌው ስነግራቸውም ከሰውየው ማምለጥ በመቻሌ ተደንቀው አጋጥሞኝ የነበረው ሽማግሌ የባህሩ ሽማግሌ የሚል ቅጥያ ስም ያለውና ብዙ ሰዎች በማሰቃየትና በመግደል የታወቀ ሰው እንደነበር ነገሩኝ። እንዲያውም በሱ ቁጥጥር ስር ከገቡት ሰዎች መካከል ያለኔ በቀር በሕይወት የተረፈ ማንም ሰው እንዳልነበር አሳወቁኝ። የመርከቡ አዛዥ ታሪኬን ሰምቶ ስላዘነልኝ በመርከቡ እንድጓዝ ፈቅዶልኝ ከጥቂት ቀናት በኋላ አንድ ከተማ ደረስን። መርከቧ ላይ ተሳፍሮ የነበረ አንድ የተቀራረብኩት ነጋዴ ሊረዳኝ ይፈልግ ስለነበር ከጥቂት የከተማው ነዋሪዎች ጋር ካስተዋወቀኝ በኋላ እነዚህን ሰዎች ተከትለ ወደሚሄዱበት ሂድ፣ የሚያደርጉትንም አድርግ፣ በምንም ሁኔታ ከነሱ ከተለየ አንድ አይነት አደጋ ሊደርስብህ ይችላል አለኝ። ከዚያም ለስንቅ የሚሆን ምግብ ሰጥቶኝ ሰዎቹን ተከትዬ ከከተማው ራቅ ብሎ የሚገኝ አንድ ደን ሄድን። ደኑ ውስጥም የካካዋ ፍሬ ዛፎች በብዛት በቅለው ይታዩ ነበር። የዛፎቹም ግንድ ለስላሳና የሚያሟልጭ ስለነበር ማንም ሰው ዛፎቹን በመውጣት ቅርንጫፎቻቸው ላይ ደርሶ የካካዋ ፍሬ መልቀም አይችልም ነበር። ደኑ መካከል እንደደረስ ትልልቅና ትንንሽ ጦጣዎች በየዛፉ ላይ ተንጠልጥለው ተመለከትኩ። ጦጣዎቹ እኛን እንዳዩን በሚያስገርም ፍጥነት ዛፎች አናት ላይ ወጥተው ቁልቁል ይመለከቱን ጀመር። አብሬያቸው የሄድኩት ሰዎች ከመሬት ድንጋይ እያነሱ ጦጣዎች ላይ መወርወር ሲጀምሩ እነሱ ያደረጉትን አይቼ እኔም መወርወር ጀመርኩ። በዚያን ጊዜ ጦጣዎቹ በጣም ተናደው የተደረገባቸውን ለመበቀል የካካዋ ፍሬዎችን እየቀነጠሱ እኛ ላይ ይወረውሩ ጀመር። በዚህ ዘዴ የካካዋ ፍሬዎች በብዛት ሰብስበን ጆንያዎቻችንን ከሞላን በኋላ ወደ መጣንበት ተመለስን። ከተማ እንደደረስንም የካካዋ ፍሬ በመሸጥ ብዙ ገንዘብ አገኘው። ከዚህ በኋላም በየጊዜው ወደ ደኑ ከሰዎቹ ጋር እየተመላለስኩ የካካዋ ፍሬዎችን እየሰበሰብኩ በመሸጥ ከፍ ያለ ገንዘብ አገኘው። ለጥቂት ወራት በካካዋ ፍሬ ነጋዴነት ተሰማርቼ መጠነኛ ሀብታም ለመሆን ከበቃው በኋላ አንድ መርከብ ተሳፍሬ ወደ ባግዳድ ለመሄድ ተነሳው። ባለውለታዬ የነበረው ነጋዴም አንድ ሌላ ከተማ ጉዳይ ስለነበረው ባግዳድ ድረስ አብረን መጓዝ ባለመቻላችን አዘንኩ። እግር መንገዳችንን አያሌ ደሴቶች ስለነበሩ ቅመማ ቅመም በመነገድ ብዙ ገንዘብ አገኘው። ባህር ውስጥ እየጠለቁ እንቁ የሚያወጡ ጠላቂ ዋናተኞችን በመኮናተርም ቆንጆ ቆንጆ እንቁዎችን በብዛት ሰበሰብኩ። በመጨረሻም መርከባችን ቡሶራ ወደብ ደርሳ ወደ ባግዳድ አምርቼ በደህና ደረስኩ። እዚያም ካገኘሁት ሀብት በተቻለኝ መጠን ለድሆችና ለችግረኞች በችሮታ ከሰጠው በኋላ በተድላና በደስታ መኖር ጀምሬ ቀስ በቀስ ያሳለፍኩትን የመከራ ጊዜ መርሳት በቃው። ሲንባድ ይህን ተናግሮ እንደጨረሰ እንደገና ለሂንባድ 100 የወርቅ ዲናር ያለበት ከረጢት ሰጥቶት
በማግስቱ መጥቶ የሚቀጥለውን የባህር ጉዞ ታሪኩን እንዲያዳምጥ ጋበዘው። ስድስተኛው የመርከበኛው ሲንባድ ጉዞ። የመዘዋወርና አዲስ ነገር የማየት የተፈጥሮ ዝንባሌ ለረጅም ጊዜ አንድ ስፍራ እፎይ ብዬ እንድቀመጥ አልፈቀደልኝም። በዚህ ምክንያት ከአንድ ዓመት በኋላ ምንም እንኳን ወዳጆቼና ዘመዶቼ አርፌ እንድቀመጥ ቢመክሩኝም የያዘኝ አባዜ አለቅ ስላለኝ ለስድስተኛ ጊዜ በባህር ለመጓዝ ቆርጬ ተነሳው። ስለዚህም ፋርስንና ህንድን በየብስ ካቋረጥኩ በኋላ በመርከብ ተሳፈርኩ። ሙሉ ቀን በሰላም ከተጓዝን በኋላ የመርከብ አዛዡ የብስጭት መልክ እያሳየ ጥምጥሙን ከራሱ ላይ በንዴት ፈቶ መሬት ላይ ጥሎ ፍርሃትና ሐዘን በተቀላቀለበት ድምፅ የአየሩ ሁኔታ በቅርብ ጊዜ ከባድ ማዕበል እንደሚነሳ ይጠቁማል። እንዳያችሁት በአሁኑ ጊዜ እንኳን መርከባችን በሞገድ እየተገፋ ስለመሄድ የመርከቡን አቅጣጫ በመሪው መቆጣጠር አዳግቶናል። ከጥቂት ጊዜ በኋላ ደግሞ ይህ ነው የማይባል ከባድ ሞገድ ስለሚነሳ 1 ሰዓት በማይሞላ ጊዜ ውስጥ መርከባችን ተሰባብራ እንደምትሰምጥና ሁላችንም እንደምናልቅ እርግጠኛ ነኝ ካለ በኋላ በነፋስ እጅግ ተወጥረው የነበሩት ሊበረቀሱ ምንም ያክል ያልቀራቸው የመርከቡ የነፋስ ሸራዎች እንዲወርዱ አዘዘ። ግን ምን ያደርጋል፣ ወዲያውኑ በተነሳው ኃይለኛ ማዕበል ምክንያት መርከበኞቹ የታዘዙትን መፈጸም ከመቻላቸው በፊት የሸራዎቹ መወጠሪያ ገመዶች እንደ ክር ተበጣጥሰው መርከቡ በብርቱ ሞገድ እየተገፋ ወደ አንድ ትልቅ ተራራ ግርጌ አምርቶ ከተራራው ቋጥኞች ጋር ስለተላተመ እንክትክቱ ወጣ። ሆኖም ግን እንደ አጋጣሚ በተሳፋሪዎቹና በመርከበኞቹ ሕይወት ላይ አደጋ ስላልደረሰ በተቻለ መጠን በመቀላጠፍ ስንቃችንንና አብዛኛውን ንብረታችንን ከውድመት ለማትረፍ ቻልን። ከአደጋው በኋላ የመርከቡ አዛዥ ምናልባት ለጊዜው ከአደጋ ነፃ የሆናችሁ መስሏችሁ ይሆናል፣ ግን እንደዚህ አይደለም። ከዚህ በፊት ወደዚህ ስፍራ በመርከብ መሰባበር ምክንያት ከመጣ በኋላ በሕይወቱ ከስፍራ መውጣት የቻለ አንድም ሰው እንደሌለ ሰምቻለሁ። ስለዚህ እንድናለን ብላችሁ ራሳችሁን በከንቱ ከምታታልሉ የየራሳችሁ መቃብር ብትቆፍሩ የተሻለ ነው ስላለን ተስፋ ቆርጠን እየተላቀስን መሰነባበት ጀመርን። መርከባችን የተሰባበረበት የተራራ ግርጌ የአንድ ትልቅ ደሴት ዳርቻ ነበር። እዚህ ዳርቻ ላይ በአደጋ ከተሰባበሩት መርከቦች የተረፉ ብዛት ያላቸው ሸቀጦችና ዋጋቸው ውድ የሆኑ ዕቃዎችን አገኘን። ነገር ግን ባለቤት ያልነበረውን ይህን ያልታሰበ ታላቅ ሀብት በማግኘታችን ከመደሰት ፋንታ ንብረቱን መውሰድና መጠቀም ባለመቻላችን በጣም አዘንን። ከመላው ደሴት በርካታ ወንዞች ከየአቅጣጫው ወደ ባህሩ ይፈሱ ነበር። እኛ የነበርንበት ስፍራ ግን በአንድ አፈሰፊ በሆነ ዋሻ አድርጎ በሰረገላ ተራራውን አቋርጦ ባህሩ የሚፈስ አንድ ወንዝ ብቻ ይገኝ ነበር። ከደሴቲቱ ተራራ ቋጥኞች ውስጥ እንደ አልማዝ የመሳሰሉ የከበሩ ድንጋዮች በብዛት በማግኘታችን ተደነቅን። ስፍራው ሾጣጣ ባህረ ሰላጤ ስለነበር መርከበኞች ለተወሰነ ርቀት ሰላጤው ውስጥ ከገቡ በኋላ ከዚያ ውስጥ በፍጹም መውጣት አይችሉም ነበር። ወደዚያ ስፍራ መርከቦች በማዕበል ወይም በባህር ጎርፍ ተገፍተው ከገቡ በኋላ መውጣት የማይችሉበት ምክንያት የተራራው ከፍታ ምንም አይነት የነፋስ ሽውታ ከየብስ ወደ ባህር እንዳይነፍስ ስለሚያግድና የባህር ጎርፍ ዘወትር ከባህር ወደ የብስ ውሃውን ስለሚገፋው ሳይሆን አይቀርም። በደሴቲቱ ዙሪያ የተደነቀረው ታላቅ ተራራ እጅግ አቀበታማ ስለነበር ተራራውን አቋርጦ ማለፍ ፈጽሞ የማይቻል ነበር። በአጠቃላይ የነበርንበት ስፍራ በጣም ተስፋ የሚያስቆርጥ ነበር። በባህሩ ዳርቻ ያገኘነው የሰው አጽምና የተሰባበሩ መርከቦች ብዛት ከፍ ያለ ስለነበር በተመለከትነው ነገር ሁሉ ከሞት መትረፍ የማንችል መሆናችንን ተረድተን ነበር። ምንም እንኳን ስፍራው ከፍተኛ የተፈጥሮ ውበት የነበረው ቢሆንና በአያሌ ጥሩ ነገሮችና በከፍተኛ ሀብት የተሞላ ቢሆንም ያለመትረፋችንን ባሰብን ጊዜ በሐዘንና በፍርሃት ተቆራምተን ሞታችንን እንጠባበቅ ጀመር። ጥቂት ቀናት ደሴቱ ላይ ከሰነበትን በኋላ ስንቃችን እየመነመነና እያለቀ በመሄዱ አብረውኝ የነበሩት የመከራ ጓደኞቼ አንድ በአንድ በረሃብ አልቀው እኔ ብቻ ተረፍኩ። አስቀድሞ የሞቱት በሕይወት በነበሩት ይቀበሩ ስለነበር እኔ ብቻ በመትረፌ የጓደኞቼ በሙሉ ቀባሪ ለመሆን በቃው። ልተርፍ የቻልኩበት ዋናው ምክንያት ስንቄን እየቆጠብኩ መገብ ስለነበርና ከጓደኞቼ ደብቄ ያስቀመጥኩት ሌላ ስንቅ ስለነበረኝ ነበር። ስለዚህም በችጋር እንደ ጓደኞቼ ያለመሞቴ የሚያስደንቅ ነገር አልነበረም። ያም ሆነ በመጨረሻ የኔም ስንቅ ወደ ማለቁ ተቃርቦ ስለነበር የምሞት ስለመሰለኝ
የራሴን የመቃብር ጉድጓድ ቆፍሬ ውስጡ ተጋደምኩ። በዚያን ጊዜ ይህ ሁሉ ሊደርስብኝ የቻለው በራሴ ክልፍልፍነትና ስግብግብነት መሆኑን እያስታወስኩ ራሴን ወቅስና ተች ነበር። በረሃብ ብዙ ሳልሰቃይ እንድሞት በማለትም ሞቴ እንዲፋጠን ለማድረግ በብስጭት የገዛ ራሴን እጆች በጥርሴ እየነከስኩ ነጭ ነበር። በዚህ የተስፋ ቢስነት ሁኔታ ጉድጓድ ውስጥ ተጋድሜ ሳለሁ አንድ ሐሳብ ስለመጣልኝ ከጉድጓድ ወጥቼ በተራራው ግርጌ አድርጎ በሰረገላ ከባህሩ ወደ የብስ የሚፈሰው ጅረት ዋሻ ሄድኩና ይህ ከባህሩ በሰረገላ የሚፈሰው ወንዝ በወዲያኛው የተራራው ጎን በኩል አንድ መውጫ ሳይኖረው አይቀርም። እንጨቶች አረባርቤ ጊዜያዊ ዝርግታ እንኳ ብሰራና በዋሻው አፍ አድርጌ ጅረቱ ላይ ብጓዝ ሰዎች የሚኖሩበት የደሴቲቱ ክፍል ደርስ ይሆናል። ይህም ሞክሬ ሳይሳካልኝ ቀርቶ በሞትም ምንም አይደለም። ዝግተኛና አሰቃቂ ከሆነው የችጋር ሞት ውሃ ውስጥ ሰጥሞ ቶሎ መሞት ይሻላል። ደግሞም ሙከራ የተሳክቶ በሕይወት የመኖር ዕድል ሊኖረኝ ይችላል ብዬ አሰብኩ። በዚህ ምክንያት የመርከብ ስብርባሪ ግንዲላዎች ከሰበሰብኩ በኋላ ጎን ለጎን አድርጌ በወፍራም ገመድ ጥርቅም አድርጌ እያሰርኩ ጊዜያዊ ዝርግታ እንኳ ማዘጋጀት ጀመርኩ። ሰርቼ እንደጨረስኩም በመርከብ መሰበር ምክንያት በየስፍራው ወድቆ ይገኙ የነበሩትን ውድ ነገሮችንና በደሴቲቱ ውስጥ በብዛት ከሚገኙት አልማዞች ትላልቆቹንና ይበልጥ የተዋቡትን መርጬ ጆንያ ውስጥ ጨመርኩና ቋጥሬያቸው ታንኳዬ ላይ ጫንኳቸው። ከዚያም በችጋር ከመሞት ሞክሬ ውሃ ውስጥ ሰጥሜ መሞት እንደሚሻለኝ እንደገና ለራሴ ካረጋገጥኩ በኋላ ታንኳውን ጅረቱ ላይ አንሳፍፌ በዚያ ላይ ሆኜ መጓዝ ጀመርኩ። ዋሻው ውስጥ እንደገባሁም ሙሉ ጨለማ ገጠመኝ። የጅረቱ ጎርፍ ምንም አይነት የብርሃን ጭላንጭል በሌለበት ዋሻ ውስጥ እየገፋኝ ይሄድ ስለነበር በያዝኩት መቅዘፊያ ውሃውን አልቀዝፍም ነበር። በዚህ ረገድ ስጓዝ ሳለሁ አንድ ጊዜ ከዋሻው አናት ወደ ታች ዝቅ ብሎ የሚገኝ አንድ ቋጥኝ ራሴን ጨረፍ ስላደረገኝ ሌሎችም ዝቅ ያሉ ቋጥኞች ሰረገላ ውስጥ አይጠፉም በማለት በተቻለኝ መጠን ወደ ታች አጎንብሼ ለመጓዝ ተገደድኩ። ይህ ሁሉ ሲሆን ከተረፈኝ የስንቅ ፍርፋሪ በጣም እየቆጠብኩ አፌን አሟሽ ነበር። ትንሽ ቆይቶ ግን ስንቄ ሙጥጥ ብሎ ስላለቀ በረሃብ ምክንያት ሕሊናዬን ስቼ ታንኳው ላይ እንደ ሬሳ ተዘረጋው። በዚህ ሁኔታ ምን ያህል ጊዜ እንደቆየው ማወቅም ሆነ ማስታወስ አልችልም። ሆኖም አይኖቼን ስገልጥ ታንኳዬ ከዋሻው ወጥታ በአንድ ሰፊና ሜዳማ በሆነ የጅረቱ ዳርቻ ላይ ቆማ ብዙ ሰዎች ከበውኝ በመገረም ሲመለከቱኝ በማየቴ ተደነቅኩ። ሰዎቹን እንዳየሁ ከተጋደምኩበት ብድግ ብዬ ሰላምታ ሰጠኋቸው። የሚያነጋግሩኝ ግን በማላውቀው ቋንቋ ስለነበር ምን ይሉኝ እንደነበር ሊገባኝ አልቻለም። ነገር ግን ከደስታዬ ብዛት የተነሳ ሰዎቹ ቢሰሙኝም ባይሰሙኝም በቋንቋዬ በአረብኛ በመዳኔ የተሰማኝን ደስታ ለፈልፍ ነበር። በዚህን ጊዜም ከመካከላቸው አንዱ አረብኛ ይችል ስለነበር ወደ እኔ ተጠግቶ በተራራው ውስጥ ለውስጥ በሚፈሰው ጅረት አድርገ እዚህ እንዴት መምጣት እንደቻልክ እስኪ ንገረን ሲል ጠየቀኝ። እኔ ግን አንጀቴ በረሃብ ተጣብቆ ስለነበር ሰውየው ለጠየቀኝ መልስ ከመስጠት ፋንታ የምቀምሰው ምግብ እንዲሰጡኝ ለመንኳቸው። ምግብ ሰጥተውኝም ረሃቤ ጋብ ካለ በኋላ በሰውየው አስተርጓሚነት በሙሉ አደብ እያዳመጡኝ የደረሰብኝን ሁሉ ተረኩላቸው። ከዚያም አንድ ፈረስ አምጥተውልኝ ላዩ ላይ ተቀምጬ አስገራሚውን ታሪኬን ለደሴቲቱ ሱልጣን እንድነግረው በማለት አጅበውኝ ወደ ቤተ መንግስቱ ይዘውኝ ሄዱ። እዚያ እንደደረስንም ሱልጣኑ ዘንድ አቅርበውኝ ይህ ሰው ታላቁ ተራራችንን ውስጥ ለውስጥ አቋርጦ አስደናቂ በሆነ ረገድ ሀገራችን መምጣት የቻለ ሰው ነው ብለው አስተዋወቁኝ። ሱልጣኑም አጠገቡ ተቀምጬ ማን እንደሆንኩና ከየት እንደመጣው እንድነግረው ጠየቀኝ። እኔም በሕይወቴ አያሌ ባህር ጉዞዎችን ያደረግኩና ብዙ ሀገሮችንና አስደናቂ ነገሮችን ያየው ስለሆንኩ ሰዎች መርከበኛው ሲንባድ እያሉ ይጠሩኛል። ኗሪነቴም ባግዳድ ከተማ ሲሆን አሁን እዚህ ልገኝ የቻልኩትም በመርከብ መሰበር ምክንያት ነው ብዬ መለስኩለት። ታሪኬን በማውጋለት ጊዜም ይዣቸው የመጣኋቸውን አልማዞች አሳይቼው ስለነበር በአስተያየቱና በሁኔታው አልማዞቹን ሊወስድብኝ የከጀለና በዚህ ምክንያት ሊገድለኝ የፈለገ ስለመሰለኝ ፈርቼው የኔ ጌታ ያለኝ ማናቸውም ነገር የእርሶ መሆኑን እንዲረዱልኝ እፈልጋለሁ አልኩት። ሱልጣኑ ምን እንዳሰብኩ ገብቶት ስለነበር ፈገግ ብሎ መርከበኛው ሲንባድ ያንተን አልማዞች የምፈልግ መስሎ አትስጋ። እኛ ሀገር እንደናንተ ሀገር ሳይሆን አልማዞች በየስፍራው ስለሚገኙ የአልማዝ ችግርም ሆነ ምኞት አያጠቃንም። ያንተን አልማዞች ከመውሰድ ይልቅ የምትፈልግ ከሆነ እኔ ጨምርልሃለሁ ብሎ መኖሪያ ቤት እንዲሰጠኝ አዘዘ። የመጣሁበት ደሴት ሴሬንዲብ ይባል ነበር።
የሚገኘውም በምድር ሰቃ አካባቢ ስለሆነ በመልክዓ ምድራዊ አቀማመጡ ምክንያት ዓመቱን በሙሉ የቀንና የሌሊት ርዝመቱ ምንጊዜም 12 ሰዓት ነው። በሀገሩ ውስጥ አልማዞችና ሰምፔሮች በብዛት ይገኛሉ። እንዲሁም የወርቅ፣ የብር፣ የመዳብና የሌሎች ብረታ ብረቶች አይነት በብዛት ይገኙበታል። በሀገሩ ወንዞች ውስጥም ወርቅና የተለያዩ የከበሩ ድንጋዮች በብዛት እንደሚገኙም ሰምቻለሁ። ከሁሉ የሚያስገርመው በዚህ ደሴት ውስጥ በሌላው ዓለም ክፍል የትኛውም ስፍራ ፈጽሞ የማይገኙ እጽዋትና እንስሶች መኖራቸው ነው። በሀገር ውስጥ እየተዘዋወርኩ ታሪካዊ ስፍራዎችንና አስደናቂ ነገሮችን በመጎብኘትና ከሀገሩ ሕዝብ ጋር በመላመድ አስደሳች ጊዜዎችን ካሳለፍኩ በኋላ ሱልጣኑ ዘንድ ቀርቤ ወደ ሀገሬ ለመሄድ የተነሳው መሆኔን አሳወቅኩት። ሱልጣኑም ወዶኝ ስለነበር እምቢ ብዬ ብግደረደርም በግድ ገፋፍቶ ውድ ነገሮችና ብዙ ገንዘብ ሰጠኝ። ከዚያም ከሀገሬ ሱልጣን ጋር ለመተዋወቅና ለመወዳጀት የሚሻ መሆኑን የሚገልጽ ደብዳቤ ጽፎ ለሱልጣኑ እንድሰጥለት ጠየቀኝ። የሴሬንድብ ሱልጣንና እንዲሁም የተዋወቅኳቸውን የሀገሩ ነዋሪዎች ከተሰነባበትኩ በኋላ በጥሩ መርከብ ተሳፍሬ ባግዳድ ደረስኩ። ሱልጣኑ ዘንድ ሄጄ ስለ ሴሬንድብ ደሴትና ስለ ተፈጥሮ ውበቷ ሁሉ ነገርኩት። ከደሴቲቱም ሱልጣን የተላከለትን ደብዳቤና ልዩ ልዩ ስጦታዎችም አስረከብኩት። ሱልጣኑም የተላከለትን ደብዳቤ አንብቦ የስጦታዎቹን ውድነትና ብዛት አይቶ ስለ ደሴቲቱ ሀብትና ስለ ሕዝቡ ለጋስነት የነገርኩት ሁሉ ያልተጋነነ ወሬ መሆኑን ተገነዘበ። በዚህ አጋጣሚም እኔም ከሱልጣኑ የመተዋወቅ ዕድል አግኝቼ ስለነበር ታዋቂና የከበረ ሰው ለመሆን በቃው። ሲንባድ ስለ 6ኛው የባህር ጉዞ ታሪክ ለሂንባድ ተርኮ ካበቃ በኋላ እንደገና 100 ዲናር ያለበት ከረጢት ሰጥቶት በማግስቱ መጥቶ ስለ 7ኛውና የመጨረሻ የባህር ጉዞ እንዲያዳምጥ ጋበዘው። ሰባተኛውና የመጨረሻው የመርከበኛው ሲንባድ ጉዞ። ትናንት ካወጋውልህ ከ6ኛው ጉዞዬ በኋላ ሰማይ ዝቅ ምድር ከፍ ቢል ዳግመኛ አልጓዝም ብዬ ወሰንኩ። ከዚህ በኋላ መጓዝ ካለፈው መከራ የመማር ያለመቻሌን በጉልህ ስለሚያረጋግጥ ድንገት እንኳን አንድ አደጋ ቢገጥመኝ ማንም እንደማያዝንልኝ አሰብኩ። ከዚህም በላይ አብዛኛውን የወጣትነት ዘመኔን ያሳለፍኩት በጉዞና በመከራ ስለነበር ያለኝን በቃኝ ብዬ አርፌ ተቀምጬ የቀረውን የሕይወት ዘመኔን በሰላም ለማሳለፍ ቆረጥኩ። ነገር ግን እንደተመኘሁት ሳይሆን ቀረ። አንድ ቀን ሱልጣኑ ቤተ መንግስቱ ድረስ አስጠርቶኝ ለሴሬንድብ ደሴት ሱልጣን ደብዳቤና ገጸ በረከት ይዘልኝ እንድትሄድ እፈልጋለሁ። በአንተ በኩል ለላከልኝ ደብዳቤም ሆነ ስጦታ ምላሽ ባለመስጠቴ ሕሊናዬ እየወቀሰኝ ነው አለኝ። እኔም ባለፉት ጉዞዎች የደረሰብኝ መከራና ችግር ስላንገፈገፈኝ ዳግመኛ ላለመጓዝ ለራሴ ቃል የገባ መሆኔን በማስታወቅ ሱልጣኑ በእኔ ምትክ ሌላ ሰው እንዲልክ ተማጸንኩት። እሱ ግን ባለፉት የባህር ጉዞዎች ከባድ መከራ እንደደረሰብህ አውቃለሁ። አሁን የምጠይቅህ ሌሎች ሀገሮች ሄደህ እንድትባዝን ሳይሆን ሴሬንድብ ደሴት ደርሰህ እንድትመጣ ብቻ ነው። እኔን ለማስደሰት አንድ የመጨረሻ የባህር ጉዞ ማድረግ አለብህ ብሎ ለመነኝ። እኔም ምንም ማድረግ የምችለው ነገር ስላልነበር በሆዴ ቅር ቢለኝም እሱን ላለማስቀየም ብዬ እሺ ያልኩት። ሱልጣኑም በመልሴ በጣም ተደስቶ ለጉዞ አስፈላጊ የሆነውን ወጪ ያዘዘልኝና በጥሩ መርከብ ከቡሶራ ተሳፍሬ ከጥቂት ወራት በኋላም በሰላም ሴሬንድብ ደሴት ደረስኩ። እዚያም ስደርስ ሱልጣኑ ዘንድ ቀርቤ የተላከለትን ደብዳቤና ስጦታ አስረከብኩ። እሱም ገና ሲያየኝ ተደስቶ ከዚህ ከሄድክ በኋላ ብዙ ጊዜ በልቤ አስብህ ነበር፣ እንዲያውም ስትቀር ጊዜ ምናልባት ይህን ጊዜ ረስቶኝ ይሆናል ብዬ በሆዴ አምቼህ ነበር አለኝ። እኔም ብዙ ጊዜ ሀገሬው ለመምጣት ስነሳ በአንዳንድ እክሎች ምክንያት እየተደናቀፍኩ አልተሳካልኝም እንጂ እዚህ ለመምጣት ልቤ ሳያስብ ቀርቶ አይደለም አልኩት። ለጥቂት ወራት ሴሬንድብ ደሴት ከሰነበትኩ በኋላ ወደ ሀገሬ መመለስ ስለፈለግኩ ሱልጣኑ እንዲፈቅድልኝ በትህትና ጠየቅኩት። እሱም ከፍ ያለ ሽልማት ሰጥቶኝና አሰናብቶኝ በመርከብ ተሳፈርኩ። ነገር ግን እኔ እንደተመኘሁትና እንዳሰብኩት በጥቂት ወራት ውስጥ ባግዳድ ከተማ መድረስ አልቻልኩም። 4 ቀናት ያክል በባህር ከተጓዝም በኋላ ሳናስበው የባህር ወንበዴዎች መርከብ አጋጥመውን በእኛና በእነሱ መካከል የተጧጧፈ ውጊያ ተካሄደ። ምንም እንኳን ንብረታችንንና ሕይወታችንን ለማዳን በተቻለ መጠን ብንዋጋም
ወንበዴዎቹ አይለው ድል አደረጉንና በቁጥጥራቸው ስር አዋሉን። ከዚያም መርከባችን ውስጥ ዋጋ ያላቸውን ነገሮች ዘርፈው ከሞት የተረፍነውን ሩቅ አገር ወስደው በባርነት ሸጡን። እንደ ዕድል ሆኖ እኔ ተሸጥኩት ለአንድ ጥሩ ሀብታም ነጋዴ ስለነበር ከገዛኝ በኋላ ቤቱ ወስዶ ጥሩ ልብስ አለበሰኝና በጥሩ ሁኔታ ያዘኝ። ከጥቂት ቀናት በኋላ ነጋዴው አስጠርቶኝ ምን መስራት እንደምችል ጠየቀኝ። እኔም የእጅ ሥራ ወይም ሌላ ሙያ ችሎታ እንደሌለኝና ዕድሜን በሙሉ ያሳለፍኩት ከአገር አገር በመርከብ እየተዘዋወርኩ በመንገድ ስለሆነ አለኝ ብዬ የምኮራበት ችሎታ የንግድ ልምድ መሆኑን ነገርኩት። ሰውየውም ትንሽ አሰብ አድርጎ ቀስት መተኮስስ አትችልም ብሎ ስለጠየቀኝ እኔም ቀስት መተኮስስ እችላለሁ፣ በወጣትነቴ ዘመን በቀስት እየተጠቀምኩ ጥሩ አዳኝ ነበርኩ አልኩት። ነጋዴውም እንግዲያውስ እኔ ሊጠቅም የሚችል ችሎታ አለህ ማለት ነው ብሎ አንድ ቀስት ሰጥቶኝ ዝሆን ላይ አፈናጦኝ ከከተማው ራቅ ብሎ ወደሚገኝ አንድ ትልቅ ደን ይዞኝ ሄደ። ደን ውስጥ ጠልቀን እንደገባን አንድ ትልቅ ዛፍ አጠገብ ስንደርስ እዚህ ዛፍ ላይ ወጥተህ ተጠባበቅ፣ በዚህ መንገድ አድርገው ዝሆኖች ወደ ወንዝ ስለሚሄዱ ቀስት ተኩስባቸው፣ ምናልባት ቀንቶ አንዳቸውን የገደልክ እንደሆነ ቤት መጣ አስታውቀኝ ብሎኝ ለስንቅ የሚሆን ምግብ ከሰጠኝ በኋላ ብቻዬን ትቶኝ ወደ ከተማ ሄደ። እኔም ዛፉ ላይ አውጥቼ ዝሆኖቹን ስጠብቅ ውዬ ሌሊቱንም እዛው ላይ ባድርም አንድም ዝሆን በዚያ አካባቢ ሲያልፍ አላየሁም። በማግስቱ ጠዋት ገና ፀሐይ ብቅ እንዳለች ብዙ ዝሆኖች ከዛፉ በታች በማለፍ ላይ እንዳሉ ደጋግሜ ቀስት ተኮስኩባቸው። እንደ አጋጣሚ በዚያን ጊዜ አንዱ ዝሆን ተመቶ ስለወደቀና የቀሩት ስለሸሹ ከዛፉ ወርጄ ጌታዬ ዘንድ ሄድኩና የሆነውን አስታወቅኩት። እሱም ካመሰገነኝ በኋላ ምግብ እንዲሰጠኝ አዞ በልቼ አብረን ወደ ደኑ ሄድን። ከዚያም አንድ ትልቅ ጉድጓድ ቆፍረን የሞተውን ዝሆን ቀበር ነው። አብረን ወደ ቤት በምንመለስበትም ወቅት ነጋዴው ዝሆኑ አፈር ውስጥ ሆኖ ከበሰበሰ በኋላ ጥርሱን በቀላሉ አውጥተን በከፍተኛ ዋጋ ሸጠዋለሁ፣ አንተም ቀስት የመተኮስ ችሎታ ስላለህ ከእንግዲህ ወዲያ መደበኛ ሥራ በየቀኑ እዚህ እየመጣ ዝሆን ማደን ነው አለኝ። ከዚያን ጊዜ አንስቶ ዝሆን ማደን የየዕለት ተግባር ሆነ። በየጊዜ የምንጠላጠልበትን ዛፍ በማቀያየር ቢያንስ በቀን አንድ ዝሆን ገድል ነበር። አንድ ቀን ግን ዝሆኖቹ ቀደም ብለው ያደርጉት እንደነበር ከበታቼ ዝም ብለው በማለፍ ፋንታ ወደ ተደበቅኩበት ዛፍ መጥተው ዙሪያውን ከበቡት። ይህንም እንዳየው በጣም ስለደነገጥኩ ቀስቴና ፍላጻዎቼ ከእጄ አምልጠውኝ መሬት ወደቁ። ዝሆኖቹ ተንኮል እንዳሰቡ ተረድቼ ዛፉ ላይ ሆኜ በመንቀጥቀጥ ላይ ሳለሁ ከዝሆኖቹ መካከል አንድ አለቃቸው የመሰለ የነበረ ትልቅ ዝሆን የዛፉን ግንድ በኩምቢው ጠምጥሞ ይዞ ሲጎትተው ከስሩ ተነቅሎ ስለተገረሰሰ እኔን ከዛፉ ጋር አብሬ መሬት ላይ ወደቅኩ። ከዚያም ዝሆኑ በኩምቢው ከመሬት አንስቶ ጀርባው ላይ ካስቀመጠኝ በኋላ በዝሆን መንጋ ታጅቤ ወደ አንድ ራቅ ያለ ኮረብታ ተወሰድኩ። እዚያ ስንደርስም ዝሆኑ በኩምቢው ይዞ ከጀርባ አውርዶ መሬት ላይ በዝግታ ካስቀመጠኝ በኋላ ዝሆኖቹ ብቻዬን ትተውኝ ሄዱ። ኮረብታው ላይ ስፍር ቁጥር የሌለው የዝሆን አጽም በየስፍራው ወድቆ ይታይ ነበር። ዝሆኖቹ እዚያ ስፍራ ይዘውኝ የመጡት የዝሆን ጥርስ ከፈለክ እዚህ በገፍ ሞልቶልሃል፣ በሕይወት ያለውን ለጥርሳችን ብለህ ከምትገድለን እዚህ እየመጣ የፈለግከውን ያክል መውሰድ ትችላለህ ማለታቸው ስለመሰለኝ በዝሆኖቹ አስተዋይነትና እውቀት ተገርሜ ወደ ከተማ መጓዝ ጀመርኩ። ዝሆኖቹ ያመጡኝ ኮረብታ ከከተማው በጣም ራቅ ያለ ስለነበር ጌታዬ ቤት ለመድረስ 3 ቀናት ያክል ፈጀብኝ። እዚያ ስደርስ ጌታዬ በጣም ተደስቶ ዝሆን የገደለህ መስሎኝ አዝኜ ነበር። የምታድንበት ስፍራ ሄጄ አንድ ዝሆን የነቀለው ዛፍ አይቼ ስለነበር በሕይወት ያለህ አልመሰለኝም ነበር። ለመሆኑ ምን ሆነ ነበር የጠፋኸው ብሎ ጠየቀኝ። እኔም ያጋጠመኝን ሁሉ ነግሬው ከተገረመ በኋላ አብረን ወደ ኮረብታው ሄድን። እዚያ ስንደርስም የዝሆኖቹን አጽም አይቶ ከተፈጠርኩ እንደዚህ ብዛት ያለው የዝሆን ጥርስ የሚገኝበት ስፍራ አይቼ ቀርቶ ሲወራም ሰምቼ አላውቅ። ከእንግዲህ እኔም ሆንኩ አንተ ሀብታሞች እንሆናለን ማለት ነው። እዚህ ኮረብታ ላይ በብዙ ሚሊዮን ብር ሊሸጥ የሚችል የዝሆን ጥርስ ስላለ እየወሰድን እንሸጠዋለን። ከአሁን በፊት ዝሆን እንዲያድኑ እየላኩ ብዙ ሰዎች በዝሆን ተገድለውብኝ ነበር። አሁን ግን አንተ ምንም አይነት አደጋ የማያስከትል የዝሆን ጥርስ መሰብሰቢያ ስፍራ በማግኘት ወደፊት በዝሆን ሊገደሉ ይችሉ የነበሩ የብዙ ሰዎችን ሕይወት አትርፈሃል ማለት ነው። ከዛሬ ጀምሮ እኔና አንተ ወዳጆች እንጂ ባሪያና ጌታ አይደለንም። ያገኘኸው የሀብት ምንጭ ከፍተኛ ስለሆነ በቅርቡ አንተም ራስክን የቻልክ ባለጸጋ ትሆናለህ አለኝ። እኔም
ስለ ትክክለኛነቱና ስለ መልካም አስተሳሰቡ አመሰግኖታለሁ። የዝሆን ጥርስ በመሰብሰብና በመሸጥ ከእርሶ ጋር መስራት ደስ ባለኝ ነበር። ሆኖም አገሬ በጣም ስለናፈቀኝ የምለምኖት ቢኖር ነፃነቴን ሰጥተው ወደ ሀገሬ እንድመለስ ያደርጉኝ ዘንድ ነው አልኩት። ሰውየውም ስለ ነፃነት ጉዳይ ከዛሬ ጀምሮ ነፃ መሆንህን እወቅ፣ ወደ ሀገር ስለመመለሱ ደግሞ አሁኑኑ ብትሄድ ደስ ይለኝ ነበር። ነገር ግን መርከበኞች ወደኛ ሀገር የሚመጡት የዝሆን ጥርስ ለማጋዝ የክረምት ወራት አልፎ በበጋው መባቻ ላይ ስለሆነ እስከዚያ ድረስ አብረን እየሰራን ቆይተን መርከብ ሲመጣ ትሄዳለህ አለኝ። ጊዜው ክረምት ስለነበር በጋ ደርሶ መርከብ እስኪመጣ ድረስ ከነጋዴው ጋር ወደ ዝሆኖቹ የአጽም ኮረብታ አብረን እየሄድን በአጭር ጊዜ ውስጥ አንድ መጋዘን ሙሉ የዝሆን ጥርስ አካበትን። በመጀመሪያ ስለ ኮረብታው ምስጢር እናውቅ የነበርነው እኔና ነጋዴው ብቻ ነበርን። ኋላ ኋላ ግን ወሬ ነፍሶ ሌሎችም ነጋዴዎች ስለ ኮረብታው በማወቃቸው እንደኛም ባይሆን በርካታ የዝሆን ጥርስ ለመሰብሰብ ቻሉ። መርከቦች ወደብ የሚመጡበት ጊዜ ደርሶ ወደ ሀገር የሚወስደኝ አንድ መርከብ አገኘው። ደጉ ነጋዴም አብረን የሰበሰብነውን የዝሆን ጥርስ እኩል አካፍሉኝ መርከብ ላይ እንዲጫንልኝ አድርጎ ስንቅና ገንዘብ ሰጥቶኝ አመስግኘው ተለያይተን መርከብ ላይ ተሳፈርኩ። በመንገዳችን ላይ ይገኙ በነበሩት ደሴቶች ስንቆምም እየወረድኩ የዝሆን ጥርስ በመሸጥ ብዙ ገንዘብ አግኝቼ በሰላም ባግዳድ ገባው። እዚያ እንደደረስኩም ሱልጣኑ ዘንድ ቀረብኩ። እሱም ገና ሲያየኝ በጣም ደስ ብሎት ለረጅም ጊዜ ሳልመለስ በመቆየቴ አንድ ነገር ደርሶበት ይሆናል ብሎ ፈላጊ ቡድን ልኮ እንደነበር ነገረኝ። የቆየሁበትን ምክንያትና ያጋጠመኝን ሁሉ በዝርዝር ካወጋሁት በኋላም ከሴሬንድብ ሱልጣን የተላከለትን ደብዳቤና ስጦታ አስረክቤው ከፍ ያለ ገንዘብ ሰጠኝ። ከዚያ በኋላም ብዙ ዓመታት በልፋት በመንከራተት በአደጋ ካሳለፍኩ በኋላ ዝናን፣ ክብርና መታወቅን አግኝቼ ዘመዶቼንና ችግረኞችን እየረዳሁ እዚሁ ባግዳድ መኖር ጀመርኩ። ማንኛውም ሰው እንደኔ ከለፋና ከታገሰ አንድ ቀን ጥሩ ኑሮ ሊኖር ይችላል። ሲንባድ ስለ ሰባተኛውና የመጨረሻው የባህር ጉዞው ለሂንባድ አውግቶ ከጨረሰ በኋላ ታዲያስ ወዳጃችን ሂንባድ እንደኔ መከራና ችግር የደረሰበት ሰው ታሪክ ሰምተህ ታውቃለህ? ደግሞስ በመከራ ለብዙ ዘመን ካሳለፍኩ በኋላ የሚቀሩኝን ጥቂት ዓመታት በሰላምና በረፍት መኖር የማይገባኝ ይመስልሃል? ሲል ጠየቀው። ሂንባድም በአክብሮትና በአፍቅሮት የሲንባድን እጅ ይዞ እስከዚያን ጊዜ ድረስ የደረሰበት መከራና ችግር ሲንባድ ከደረሰበት ጋር ሲወዳደር ኢምንት የማያክል መሆኑን ገለጸለት። ሲንባድም ለሂንባድ 100 የወርቅ ዲናር ያለበት ሌላ ከረጢት ከሰጠው በኋላ በል እንግዲህ ሂንባድ፣ መቼም ቢሆን እኔ ቤት ብትመጣ ምንጊዜም በሩ ክፍት ሆኖ ይጠብቃል። አንድ ችግር ቢያጋጥምህም ሳትፈራ መጥተህ ብትጠይቀኝ ልረዳ ዝግጁ ነኝ ብሎት ሂንባድ ከመርከበኛው ሲንባድ ቤት እየተደሰተ ወጥቶ ወደ ቤቱ ሄደ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።